እሺ አንድ ጥያቄ ልጠይቅህ። እንዴት ኢየሱስ ክርስቶስን ወድደህ እናቱን እንዴት ትጠላለህ? አንተ እናትህን ጠልተህ እንዴት እናትህን ጠልተውብህ አንድ ሰው ልትወደው ትችላለህ? እምነትስ ምን ያክል ነው በሚለው ደግሞ አዳራሽ ዘግተህ ከመጨፈር ውጭ ሌላ ምን ታውቃላችሁ? እውነት ለማውራት ወንጌልንም ራሱ እያለፍክ ነው የምታነበው እንጂ ቀጥታ ወንጌሉን ራሱ ተርጉም ስትባል የለም። ቤተክርስቲያናችሁ ማማተለው ነገር የለም። ቴዎድሮስ ይመጣል በመጨረሻው ዘመን። ከዛ ከግብፁ ከአሌክሳንድሪያው መሪ ጋር ጦርነት ያደርጋል። ማአት ነገር ነው ኢትዮጵያ ኦርቶዶክስ ምት ቴዎድሮስ ይመጣል ምናምን ያልኸው ይሄ የግለሰብ እንትን ነው። አሁን በቤተ ክርስቲያናችን የሚሰጥ ቋሚ የሆነ ትምህርት አይደለም። ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው አለ ጌታ ኢየሱስ ክርስቶስ። እንግዲህ ሕፃን ከሆነ ለምንድን ነው ጌታ ኢየሱስ ወደ እኔ ይመጡ ዘንድ ብሎ እየፈቀደላቸው? ለምንድን ነው? ለምን ፈቀደላቸው? ሕፃናት እንግዲህ ሕፃናት ቢመጡ አያውቁም፣ አያምኑትም። ለምን እነሱን ጋበዛቸው? እስኪ እንደው አንተ ይህን ከመለስክልኝ ማለት ነው። እየጠየቁ ለምን ትጠይቀኛለህ? ጥያቄ ካለብን ይመልሳለሁ። ግን የአንተ ማስረጃ ስለሆነ ምን በተረዳ ሚሊዮን እያወቅኩ ስለሆነ ወደ እኔ ይመጡ ዘንድ ሲል ጌታ ምን እያለ ነው? መለስልኝ። ለምንድን ነው የተከለከሉት? መጀመሪያ ለምንድን ነው አትከልክሏቸው ያለው ጌታ? ለምንድን ነው እነዛን ሕፃናቶች አትከልክሉ ያላቸው? ለምንድን ነው? ማለት ይኸውልህ ሕፃናትን አሁን ለምሳሌ አሁን ይህን ማስረጃ የሰጠው እኮ ሕፃናት ወደ እግዚአብሔር መንግስት መቅረብ እንደሚችሉ የሚያስረዳ ጥቅስ እየሰጠው ነው ያለው። አይ ምን መሰለህ፣ ትልቁን ስህተት ላሳይህ። አሁን እንደው ጥሩ ተወያይ ስለሆንክ ማለት ነው። እነዛ ልጆች የማን ልጆች ናቸው? የክርስቲያን ልጆች፣ የአሕዛብ ልጆች፣ የአይሁዳውያን ልጆች የማን ልጆች ናቸው? የማንኛውም ልጅ ይሁን ሕፃናት ነው። ምንም ኃጢአት የለባቸው። አይ ጌታ ምሳሌ የሰጠባቸው የማን ልጆች ናቸው ነው ጥያቄ። የአሕዛብ ልጆች ናቸው። የአሕዛብ ልጆች? አይ አይደሉም። የአሕዛብ ልጆች አይደሉም። ለምስተሃል። የአሕዛብ ልጆች አይደሉም። እሺ ቤተክርስቲያን ነበረች ጌታ ያን ባስተማረበት ሰዓት? ቤተክርስቲያን የተመሰረተችው ከዛ በኋላ ነው። ቤተክርስቲያን አልነበረችም። እነዛ ደግሞ የአይሁዳውያን ልጆች የወገኖቹ ልጆች ናቸው። እነዛ ልጆች ማለት ነው። እና ጌታ ወደ እኔ ይመጡ ዘንድ አትከልክሏቸው ሲል ዋናው ለማሳየት የፈለገው እናንተ ካልተመለሳችሁ፣ ምሳሌ አድርጎ ልጆችን ካልተመለሳችሁ፣ ልባችሁን አመፀኛ ካረጋችሁ ወደ እግዚአብሔር መንግስት አትገቡም ብሎ በሕፃናት ምሳሌን ሰጥቶ ሲያስተምር ነው የምንመለከተው እዛ ላይ እንጂ ሰው ጌታን ኢየሱስ ክርስቶስን ሳያምን ወደ እግዚአብሔር መንግስት ወደ ቅዱሳን ይጨመራል የሚል ትምህርት እንድንሰራ አይደለም ያን እየነገረን ያለው። እንደዛማ ቢሆን ሐዋርያቱ ለምን ወንጌልን ይሰብኩ ነበር? ሰው ጌታን ሳይቀበል ወደ እግዚአብሔር መንግስት መጨመር ቢችል ኖሮ ሐዋርያቱ ወንጌልን እንዲሰብኩ መላክ አይጠበቅባቸውም ነበር። ወንጌልን ሲሰብኩ የምናየው ሰው ጌታን መቀበል እና ወደ እግዚአብሔር መንግስት እንዲጨመር ስላስፈለገ ነው። ኪዳነ ምሕረት እኮ ልክ ነህ እኮ። አሁን ምን ያስማማናል መሰለህ? ሕፃናት ኃጢአት የለባቸውም አይደለ? ለዛ ነው ጌታችን ኢየሱስ ክርስቶስ ሕፃናትን ምሳሌ አድርጎ ያወራው እኮ የተናገረው እኮ ሕፃናት ኃጢአት ስለሌለባቸው ነው። የዋህ ስለሆኑ ነው። ልበ ቅኖች ስለሆኑ ነው አይደለ? የእናንተ ስህተት ላሳይህ። እንግዲህ አንተ በ40 ቀኔ ተጠምቄ ወደ እግዚአብሔር መንግስት ተጨመርኩ አልክ እንጂ ሕፃን ስለሆንኩኝ ተጨመርኩኝ አይደለም ያልከው። የአንድ የሙስሊም ልጅ ወደ እግዚአብሔር መንግስት ይጨመራል? ሕፃኑ የሙስሊም ልጅ ወይ ደግሞ የጴንጤ ልጅ ወደ እግዚአብሔር መንግስት ይጨመራል? ሕፃን ማለት ነው። ይጨመራል። ሰው መጠመቅ አያስፈልግም ማለት ነው። በ40 ቀን የተጠመቅከው እንዲሁ በቃ ፕራንክ እያደረጋችሁን ነው እንጂ ወደ እግዚአብሔር መንግስት ለመጨመር አይደለም ማለት ነው። በ40 ቀን የምትጠመቁት ጥምቀት ይኸውልህ ሕፃናት ኃጢአት የለባቸውም አልኩህ እኮ። ወይም ደግሞ ሕፃናት በወላጆቻቸው ኃጢአት በዘር ኃጢአታቸው አይጠየቁም። እኔ ጥያቄ በ40 ቀን ብታጠምቁት እንዲሁ ፕራንክ ነው እንጂ ወደ እግዚአብሔር መንግስት ሕፃናት እንዲጨመሩ አይደለም የምታጠምቁት ማለት ነው። በ40 ቀን ስትቀመጥ ከቅዱሳን ህብረት ትጨመራል እኮ። የጴንጤውም ልጅ ይጨመራል አልከኝ እኮ። የሙስሊሙም ልጅ ይጨመራል አልከኝ። ባይጠመቅም ይጨመራል እያልከኝ ነው ያለው።
እኔ ደግሞ አንተ ያለህበት የአንተ ቅድስና የአንተ ህይወት ወይም ደግሞ የአንተ እምነት ወደ ሲኦል እንደሚያስገባ ልረዳ እችላለሁ። ይህ የእያንዳንዳችን አስተሳሰብ ነው ማለት ነው። እሺ ችግር የለውም። የኔ መረዳትን አልቃወምም። እኔ ችግር የለውም። እኔ በቅድስና የዘላለም ሕይወት አገኛለሁ ብዬ ስለማላምን አታስብ። አንተ ግን በስራዬ ጌታ ወደ ሲኦል ሊከተኝ ይችላል ስላልክ ጌታ መጥቶ ሊፈርድብህ ይችላል ወይ ነው ጥያቄ። ስራክ ተመዝኖ በእኔ ብቻ አይደለም የሚፈርደው፣ በዓለሙ ላይ ነው የሚፈርድ። በዓለሙ ሲፈርድ ለፍርድ ነው የሚመጣው። በቃ ኢየሱስ ክርስቶስ ዳግም የሚመጣው ለፍርድ ነው። በቃ ይህን ማመን አለብን። አሁን ምንድን ነው ላሳያቸው የፈለግኩት፣ በተስፋ ጠብቃለሁ ይላሉ እንጂ በተስፋ አይጠብቁም። በፍራቻ ነው የሚጠብቁት። ምክንያቱም ጌታ ክርስቶስ ኢየሱስ መጥቶ ወደ ሲኦል ሊከታቸው ይችላል። ምናልባት ደግሞ አይከታቸውም አውቃለሁ፣ ግን እምነታቸውን ነው የምነግራችሁ። እኔ በፍራቻ አይደለም የምጠባበቀው፣ በክብርና በሞገስ ነው የምጠብቀው፣ በቅድስና ነው የምጠብቀው። በክብር የምጠብቀው ከሆነ አይፈርድብህም ማለት ነው አይደል? አልገባህም ማለት ነው። ስለዚህ ወንጌሉን አላነበብኸውም ማለት ነው። ይኸውልህ ጌታችን ኢየሱስ ክርስቶስ ለቅዱሳንም ይፈርዳል፣ ለኃጥአንም ይፈርዳል። ይህን ማመን አለብን። አንተ ላይ ይፈርድብሃል ወይ አይፈርድብህም ነው የኔ ጥያቄ። ወደ ዘላለም ያስገባሃል ወይስ ወደ ገነት ትገባለህ ወይስ ፈርዶ ወደ ሲኦል ሊከትህ ይችላል? እርግጠኛነት ታውቃለህ? ስለ ፍርዱ እርግጠኛነት ታውቃለህ? እሱን እኮ ነው እየነገርኩህ ያለሁት። እሺ ለዛ ነው አየህ ወደ ኢየሱስን ተቀበል ብዬ ጥሪ ያቀረብኩልህ። ቅድም ለምን ወደ ኢየሱስ አትመጣም? እነዛ ሁሉ ያነሳናቸው ጥያቄዎች የእግዚአብሔር ቃል ማስረጃ ከሌላቸው ለምን በሙታን መንደር ትቀመጣለህ? ወደ ኢየሱስ ክርስቶስ መጥተህ ሕይወትን አስመልጥ ብዬ ጥሪ ያቀረብኩልህ ለዛ ነው። አሁን አንተ እኔን ብትጠይቀኝ ጌታን እኔ በክብር ሲመጣ እንደሚወስደኝ ስለማምን ማራናታ እላለሁ። ጌታ ሆይ ቶሎ ናና ውሰደኝ እላለሁ። ምክንያቱም ልጁ ስለሆንኩኝ አብሬው ለዘላለም እንድኖር መጥቶ ስለሚወስደኝ። አንተም ይሄ እምነት እንዲኖርክ ከዘላለም ፍርድ እንድታመልጥ በክርስቶስ ኢየሱስ አምነ ዳን እያልኩ ነው ጥሪ ያቀረብኩልህ ለዛ ነው። እኔ አላውቅም፣ ኔትወርክ ሊሆን ይችላል። ምናልባት ሙሌ ኔትወርክ ይሆናል። ጥሪ ያቀረብኩልህ ለዛ ነው። እሺ ኪዳነ ምሕረት ሰው በክርስቶስ ኢየሱስ በማመን የሚያገኘውን የዘላለም ሕይወት መዳንና አለመጥፋት ወደ ብርሃን ተገለጠ እንዳለው ጳውሎስ ይሄን መዳንና አለመጥፋት በክርስቶስ ኢየሱስ በማመን እንድታገኝ ነው ጥሪ ያቀረብኩልህ። ኢየሱስን ብትቀበል ታተርፋለህ። ኪዳን ብታደርግ ከሱ ጋር ታተርፋለህ። ብሩኬ ምን አለ መሰለህ፣ ስንት ኢየሱስ ነው ያለ? ስንተኛውን ኢየሱስ ልቀበል? እኔ ከድንግል ማርያም የተወለደውን የሕይወት ውሃ ምንጭ የሆነውን በቀራንዮ መስቀል ላይ የተሰቀለውን ለኃጢአቴ የተገረፈውን የተቸነከረውን አምኜ ተቀብያለሁ። ሌላ ኢየሱስ የምታስተዋውቀኝ ኢየሱስ አለ እንዴ? እሺ ጥሩ ነው እኮ ተቀብለ ከሆነ ሌላ ኢየሱስ የለም። እኔ ማመልከው ኢየሱስ የአብ ልጅ የሆነውን ከድንግል ማርያም በስጋ የተወለደውን ኢየሱስን ነው ማመልከው። ከዚህ ውጭ ሌላ ኢየሱስ የለም እናመልከው። ይሄን ኢየሱስ የተቀበለ ሰው ግን በክርስቶስ ኢየሱስ የሚገኘውን ሕይወት በእርግጠኝነት መመስከር ይችላል ነው እያልኩ ያለሁት። አንተ እሱን ምስክርነት ስለሌለክ እውነተኛውን ጌታ አልተቀበልክም። ለምሳሌ የሌለኝ ምንድን ነው? እኔ ስለ ኢየሱስ እመሰክራለሁ፣ ስለ ኢየሱስ እናገራለሁ። ከዚህ የበለጠ ምን ልናገር እችላለሁ? እኔ ስለ ኢየሱስ ያለ ምስክርነት ሳይሆን የጠየቅኩ በኢየሱስ ክርስቶስ በማመን ያገኘኸውን መዳን መመስከር አልቻልክም ነው ያልኩክ። ለምሳሌ በጣም ነው የምመሰክረው። እኔ ብቻ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለዚህ ሁሌም ነው በየቀኑ ነው የምትመሰክረው። በቅዳሴዋ፣ በውዳሴዋ፣ በሁሉም ነው የምትመሰክረው። እሺ አንተ ጻድቅ ነህ አሁን? ምን አልከኝ? አንተ አሁን ጻድቅ ነህ ወይ? አዎ ጻድቅ ነኝ። ጻድቅ ነህ አሁን አንተ? አዎ። መልካም ነው። ጻድቅ ማለት በእግዚአብሔር ፊት ነውር አልባ ማለት ነው። በእግዚአብሔር ፊት ትክክል መሆን ማለት ነው። ጻድቅ መሆን ነውር የሌለበት ስህተት የሌለበት ሰው ማለት ነው። ሰው እንደዛ ነህ ማለት ነው አንተ አይደል? አዎ። በጣም ጥሩ። ይሄን ጽድቅ ያገኘው በክርስቶስ ኢየሱስ ነው በስራክ ነው? በክርስቶስ ኢየሱስ ነው። መልካም። በክርስቶስ ኢየሱስ የጸደቀ ሰው ደግሞ አይፈረድበትም ማለት ነው አይደል? አይፈረድበትም ነው። ጌታ ሲመጣ አንተ ላይ አይፈርድም ማለት ነው?
ያማ ቃሉ እንደሚናገረው እኮ ይኸውልህ ምንድን ነው የሚለው በዮሐንስ ወንጌል ላይ ይኸውልህ ብለኸኛል። ቆይ ጻድቅ ላይ አይፈረድም እኔ ጻድቅ ነኝ ብለኸኛል። ጌታ ሲመጣ አይፈርድብህም ማለት ነው ወይ? ጻድቅ ነኝ ብለህ ስለነገርከኝ ጻድቃን ላይ ደግሞ አይፈረድም፣ የዘላለም ሕይወት ነው ያላቸው ጻድቃን። ጌታ ሲመጣ አይፈርድብህም ወይ ጻድቅ ከሆንክ? አዎ አሁኑኑ ተፈርዶበታል እኮ ነው ቃሉ። አሁኑኑ ተፈርዶበታል። ያላመነ አሁኑኑ ተፈርዶበታል። ያመነ ደግሞ በክርስቶስ ኢየሱስ የዘላለምን ሕይወት ያገኛል ማለት ነው። ያ ማለት አንተ ጌታ ወደ ፍርድ አምጥቶክ በግራ ምናምን አያቆምህም፣ የዘላለም ሕይወት እንዳለ እርግጠኛ ነህ። በቃ ይሄን ኮንፌስ እንድታደርግ ነው የፈለጉት። ጌታ አይፈርድብህም። ልክ ነው። ግን ይኸውልህ አሁን የማቴዎስ ወንጌል ላይ ያለውን ስትረዳው ለምሳሌ ጌታ ኢየሱስ ክርስቶስ በቀኙ ያቆማቸዋል፣ በጎችን በቀኙ ያቆማቸዋል፣ ፍየሎችን ደግሞ በግራ ብሎ ሲናገር ቅዱሳንንና ወይም ደግሞ በመጨረሻው ዘመን ለፍርድ ሲመጣ ቅዱሳኑን በቀኙ ኃጥአንን ደግሞ በግራው እንደሚያቆም ነው የሚናገረው። ያህን ለመግለጽ ነው። አንተ ቅዱስ ነኝ ስላልክ በቀኝ ነው የምትቆመው ማለት እኮ ነው። ታውቃለህ። በትክክል በጣም ጥሩ። በስራ አይፈረድብህም ማለት ነው። በክርስቶስ ኢየሱስ በማመን ነው ጻድቅ ነኝ ስላልከኝ ጌታ በስራ አይጠይቅህም ማለት ነው። አንተ አይጠይቀኝም። ስራ አያድንም ብሎ ያምናል ወንድማችን። በቃ ይሄ ነው በክርስቶስ ኢየሱስ ማመን ማለት፣ በእርሱ በተደረገው ቤዛነት በጸጋው እንዲሁ መዳን ማለት ይሄ ነው። ስራው የሰው ልጅ ስራው እንደማያድን ማመንና በክርስቶስ ኢየሱስ ሕይወት እንዳገኘ ከተናገረ ክርስትና ማለት ይሄ ነው። እርግጠኝነት ስለሆነ ችግር የለውም። ይዋሽ ምንም ይበል፣ ከውይይቱ ለማምለጥ የሚሆን ብቻ ኮንፌስ ካረገ ጥሩ ነው። በቃ እሱን ነው ፈልገው አይደለም፣ መዋሸት ምናምን አይደለም። ከውይይቱ ለመራቅ ሳይሆን ይኸውልህ ልንገርህ፣ አሁን እናንተ ስራ የምትሉት ምኑን ነው ስራ የምትሉት? አሁን አንድ ሰው በስራው ይጸድቃል ማለት ነው ስትል አሁን ምን ማለት ነው? ሰው አሁን በራሱ ስራ ይጸድቃል፣ በራሱ ስራ ብቻ ይጸድቃል ማለት አይቻልም። ነገር ግን ስራችን የቅድስና ወይም የጽድቃችን መገለጫ መሆን አለበት። አሁን ብዙ ጊዜ በእኛም በኦርቶዶክስም እንደዚህ ዲቤት ሲገቡ ምናምን ትንሽ እኔም በጣም ቅር ነው የሚለኝ እንደዚህ ሲያወሩ ማለት ነው። ምክንያቱም አንድ ሰው በስራው ብቻ ሊጸድቅ አይችልም። ምክንያቱም ጌታችን ኢየሱስ ክርስቶስ እኛን ሲያድነን እንዲሁ ነው ያዳነን። እንዲሁ በጸጋው ነው የዳናችሁ ነው አይደል ተብሎ የተጻፈው። እንዲሁ በጸጋው ነው የዳን ነው። ነገር ግን ስራችን ምንድነው? የቅድስናችን ወይም የጽድቃችን መገለጫ መሆን አለበት። መገለጫ ማለት ምንድነው? ምን መሰክርበት ማለት ነው እንጂ አንድ ሰው በስራው ብቻ እሱ ስለሰራ ብቻ ይጸድቃል ማለት አይደለም። ይህን መረዳት አለባችሁ። በስራው ብቻ ሳይሆን በቃ በስራ መጽደቅ አይቻልም። ነገር ግን እንዳልከው ስራ የቅድስና መገለጫ ነው። ፐርፌክታው የዳነ ሰው የጸደቀ ሰው በቅድስና ይኖራል፣ ህይወቱን ያሳያል። ያን በእግዚአብሔር ፊት ነውር አልባነቱን በሰው ፊት ይገልጣል ማለት ነው። ለእግዚአብሔር ተለይቶ በመኖር ምንም ጥያቄ የለውም። በቃ የዳነ ሰው ህይወት አለው፣ የሚታይ ህይወት፣ የቅድስና ህይወት፣ የመለየት ህይወት አለው። ለመዳን ሳይሆን ግን ስለ ዳነ የሚያደርገው ህይወት ነው። በዚህ ሀሳብ ከተስማማ በቃ ፐርፌክት። እኔም በዚህ ነው ማምነው። ማለት ከመናገር ማለት ከአረዳድ ከአገላለጽ አንጻር ነው እንጂ ቤተክርስቲያናችን እንደዛ ነው የምታስተምረው። ግን ከአገላለጽ አንጻር ነው። አሁን ሰዎች ብዙ ጊዜ ስራ ሲባል በቃ ሰው ሰርቶ ብቻ የሚጸድቅ ተራራ ወጦ እንደዚህ ምናምን የሚጸድቅ አድርገው ነው የሚረዱ። ሌላ ቤተ እምነት ላይ ያሉ ሰዎች እንደዛ ስናስተምር እንደዛ አድርገው ነው የሚረዱ። ግን ከጌታችን ከኢየሱስ ክርስቶስ በቀራንዮ ከተሰራው ስራ ውጭ መዳን የለም። ከዛ በኋላ የሚመጡ ነገሮች ሁሉ ምንድናቸው? እኛ ለቅድስናችን የምናሳየው ለአህዛብ ወይም ደግሞ ላላመኑ ሰዎች የምናደርገው ነው። እሺ እኛ አሁን አምነን እንደ አህዛብ ሰዎች እንደ ዓለማዊ ሰዎች የምንሆን ከሆነ ምኑን ጸደቅን ታዲያ? ይህን ለመግለጽ ነው። ጥሩ ነው። ቤተክርስቲያናችን እንደዚህ ነው የምታስተምረው የሚለውን ባልቀበልህም የአንተን ግን መረዳት በጣም አክብሬያለሁ፣ ተቀብያለሁ። ትክክል ነው። አንተ እንደ እግዚአብሔር ቃል ተረድተሃል። ቤተክርስቲያናችሁማ የማትለው ነገር የለም። ቴዎድሮስ ይመጣል በመጨረሻው ዘመን። ከዛ ከግብፁ ከአሌክሳንድሪያው መሪ ጋር ጦርነት ያደርጋል። መዓት ነገር ነው ኢትዮጵያ ኦርቶዶክስ የምትለው፣ ለዛውም በመጽሐፍ ቅዱስ አንድምታ ላይ ማለት ነው። እና ቤተክርስቲያን ትላለች ላልከው አልስማማም። አንድ የአንተን እምነት ግን ይኸውልህ አሁን ያልኸኝ ቴዎድሮስ ይመጣል ምናምን ያልኸው ይሄ የግለሰብ እንትን ነው። አሁን በቤተክርስቲያናችን የሚሰጥ ቋሚ የሆነ ትምህርት አይደለም። አሁን ግለሰብ የጻፈውን እንትን ትራክት ይዘህ እንደዛ ማለት የለብህም። ስህተት፣ ተሳሳተ። ምን አልኩህ እኔ? የማቴዎስ ወንጌል መጽሐፍ ምዕራፍ 24 አንድምታ አልኩህ እኮ። በኢትዮጵያ ኦርቶዶክስ አንድምታ ነው እያልኩ ያሉት፣ የግለሰብ መጽሐፍ አይደለም ያልኩህ። ማቴዎስ 24ን ቤተክርስቲያኒቷ ስተረጉም ቴዎድሮስ ይመጣል ብላ ነው የተረጎመችው። ሰርፕራይዝ እንዳትሆን፣ በቃ እንደዛ ተብሎ ተተርጉሟል።
ቴዎድሮስ ሳልሳይ ቴዎድሮስ ይመጣል ተብሎ በማቴዎስ 24 ትርጓሜ ተተርጉሟል። ማየት ከፈለግ ይኸው ኤርሚ ከፍቶ ያሳያል የምትፈልግ ከሆነ። የግለሰብ ሀሳብ ሳይሆን የቤተ ክርስቲያኖቷን አቋም ነው የነገርኩት። እሺ የአንተን እምነት ግን የአንተን መረዳት በጣም አክብሬ ማለት ነው። ጌታ ይባርክ። በጣም ደስ የምትል ተወያይ ነህ። ተባረክ ወንድም ማለት። እሺ ተባረኩ። እኔም በጣም አመሰግናለሁ ብሩዬ። ኦኬ ወንድምነት አለ ኤርሚ ያለ ኪዳነ ምሕረት ኦርቶዶክሳዊ ወንድም ነው። ጥሩ ተወያይ የሆነ ወንድም ነው። ዛሬ አይ ቲንክ ለሁለተኛ ቀን ነው እንደዚህ ወይ ለሶስተኛ ቀን እንደዚህ መጥቶ ተወያይቷል። ቴንኪዩ ስለነበራችሁ ነገር። የምትቀጥሉት ግን ካለ ቀጥሉ። ቡና እየጠጣሁ ነው፣ ቁርስ እየበላሁ። ጸጋ ይብዛላችሁ። ሌላ ያለው ሰው ካለ መምጣት ይችላል። ካልሆነም ግን መቀጠል ትችላላችሁ። ቴንኪዩ። ሌላ ጥያቄ ያለው ሰው ካለ መምጣት ይችላል። ቀጥሎ ወንድምነት ቤቱን ምራ። እሺ ኤርሚ ሸዋ እንኳን ደህና መጣችሁ። ስናገር ልክ ነኝ? ይሰማል? አዎ ይሰማል። እሺ ከየት ቤተ እምነት? እኔ ወንጌላውያን ቤተ ክርስቲያናት። እሺ ክርስቲያን። እሺ ተባረክ። እሺ ሸዋ እንኳን ደህና ሸዋ ይሰማል? እሺ እኔ ግን ወንድምነት ወይኔ ጥያቄ አለ ለአንተም ለኪዳነ ምሕረት ለሁለታችሁም። በተለይ ኪዳነ ምሕረት እስኪ ከቻለ የሚመልስልኝ አለ አይደል? ኪዳነ ምሕረት እሺ ኤርሚ ያለው እንግዲህ እንደምታውቀው በኦርቶዶክስ የነገረ ማርያም ትምህርት አለ አይደል? የነገረ ማርያም ትምህርት የሚቀዳው ትምህርቱ ሙሉ በሙሉ የሚቀዳው ከመጽሐፍ ቅዱስ ነው ወይስ ከሌሎች በቤተክርስቲያኒቱ ውስጥ ከተጻፉ ካሉት መጽሐፍቶች ሁሉ ጭምር ነው የሚቀዳው? እሺ እንግዲህ ነገረ ማርያም ያው ከዋናው እንግዲህ የሚቀዳው ከመጽሐፍ ቅዱስ መሆን አለበት። ምክንያቱም አዋልድ መጽሐፍት የምንላቸው መጽሐፍ ቅዱስን መምሰል አለባቸው። እነዚያን መስለው ካልተገኙ ይወገዳሉ ማለት ነው። ስለዚህ ማንኛውም አዋልድ መጽሐፍት ቤዝ አድርጎ መነሳት ያለበት ወይም ደግሞ አባት አድርጎ መነሳት ያለበት መጽሐፍ ቅዱስን ነው ማለት ነው። ስለዚህ የነገረ ማርያም ትምህርት የኦርቶዶክስ እንደው ምን ያህል ፐርሰንቱ መጽሐፍ ቅዱሳዊ ነው ብለህ ትላለህ? እሺ እንግዲህ አንዳንድ ባለፈም ስናወራ እንደነበረው አንዳንድ ቃላቶች ወይም ደግሞ አንዳንድ ጽሑፎች እንደዚሁ የተለያዩ ቅጂዎች ሲዘጋጁ በነገረ ማርያም ማለት ከታምረ ማርያም ይሁን ከድርሳነ ኪዳነ ምሕረትም ይሁን ከተለያዩ ድርሳናት ገድላት ላይ ብዙ እንትኖች ሊኖሩ ይችላሉ፣ ሕጸጾች ሊኖሩ ይችላሉ። እነሱ ምን ያህል ፐርሰንቱ ከመጽሐፍ ቅዱስ ነው የተቀዳው? በጥናት የተደገፈ ባይሆንም በግምት ስትገምት ኦርቶዶክስ ነገረ ማርያም ትምህርቷን ያዋቀረችው ትምህርቷን የሰራችው በመጽሐፍ ቅዱስ ምን ያህል ፐርሰንት ላይ ነው? ከመጽሐፍ ቅዱስ ውጭ ባሉት ደግሞ መጽሐፍቶች ምን ያህል ፐርሰንት ላይ ነው? እንደው በፐርሰንት በግምት ንገረኝ ነው ያልኩህ በአንተ መረዳት። እኔማ በመጽሐፍ ቅዱስ እኔ ከ90% በላይ ከመጽሐፍ ቅዱስ መሆን አለበት ነው እንደሆነ ነው የምረዳው። 95% በላይ መጽሐፍ ቅዱሳዊ ነው አይደል? እንደዛ ነው እኔ የምረዳው። እሺ
ለምሳሌ እሺ ዝም ብዬ ከመጽሐፍ ቅዱስ 95% ብለህ ካልከው ውስጥ አለፍ አለፍ ብዬ ልጠይቅህ፣ ባጭር መልስልኝ። የማርያም እንደው ቀለል ያለው ማለት ነው ምዕመኑ የሚያውቀውን ሁሉም የሚያውቀውን ከሊቅ እስከ ደቂቅ ሁሉም የሚታምንበትም ማለት ነው። የማርያም አማላጅነት መጽሐፍ ቅዱሳዊ ነው? ጠቅሳለህ? የማርያም አማላጅነት? አዎ ጠቅሳለሁ። መጽሐፍ ቅዱሳዊ ነው? አዎ ጠቅሳለሁ። መጽሐፍ ቅዱሳዊ ነው አይደል? አዎ። አዘጋጅልን። እሺ የማርያም ከሙታን መነሳትና ማድረግ መጽሐፍ ቅዱሳዊ ነው? የማርያም ከመሞት እና ከሙታን መነሳት በመጽሐፍ ቅዱስ አልተዘገበም። ማድረጓስ? ሁሉም አልተዘገበም። ስለዚህ መጽሐፍ ቅዱሳዊ ነው አይደለም? ይሄ መጽሐፍ ቅዱሳዊ አይደለም። ይሄ ከሌሎች መጽሐፍ እንዲቀዳ ነው። መጽሐፍ ቅዱሳዊ አይደለም። እሺ ቴንክ ዩ። ወደ ማርያም ጸሎት ማቅረብ መጽሐፍ ቅዱሳዊ ነው? መጽሐፍ ቅዱሳዊ አይደለም? ጸሎትና ልመና ማቅረብ መጽሐፍ ቅዱሳዊ ነው። ጥቅሱን አዘጋጅልን። ቴንክ ዩ። እሺ ማርያም በሁሉ ቦታ ስለመገኘቷ መጽሐፍ ቅዱሳዊ ነው አይደለም? መጽሐፍ ቅዱሳዊ ነው። በሁሉ ቦታ መገኘቷ መጽሐፍ ቅዱሳዊ ነው። ጥቅስ አዘጋጅልን። እሺ ቢያንስ እስኪ እነዚህ ሶስቱን ጥቅሶች ስጣን። ማማለዷ መጽሐፍ ቅዱሳዊ ነው? እሺ ከመጀመሪያው ሲጀምር ድንግል ማርያም ታማልዳለች አታማልድም የሚለው አንደኛው ዮሐንስ 3 ነው። ዮሐንስ 3 እንደምታውቁት ያው ሁሌ የሚጠቀስ ጥቅስ ነው። ይሄ ያው ዮሐንስ 3 ነው፣ የቃና ዘገሊላው ማለት ነው። ዮሐንስ 2 ዮሐንስ 2 ማለት ነው። እሺ አማለደች እዛ ጋር? አዎ አንድ ሰው ተጨንቆ ወደ እሷ ሄዶ እንደዚህ እኮ አለቀብኝ እንደዚህ እኮ ሆንኩኝ ሲላት ያው ወደ ልጇ ሄዳ አስረዳችው፣ ነገረችው። ጌታችን ደግሞ በችሎታው ወይን ጠጅ ቀይሮታል ይላል። እንደዛ የተጨነቀ ሰው ወደ እሷ ጋር መጥቶ እባክሽ አለቀብን ምናምን ነገር ብሎ ለመናት ይላል። አይደል የሚለው አይልም እንደዛ። የተጨነቀ ሰው መጥቶ እባክሽ እመቤቴ አለቀብን፣ እንደው እባክሽ እስርሽ ካለው ከልጅሽ ልጇ ራሱ እንኳን ማን እንደሆነ እንኳን አያውቁትም። እንኳን እሷን በሱ በኩል እንኳን እሱን በእሷ በኩል ሊጠይቁት ቀርቶ አይደለም ልጇ እንኳን ማን እንደሆነ እንኳን ራሱ እንኳን አያውቁትም። የሚያውቁት ካሉ የሚያውቁትም ሰዎች ካሉ ጥቂት የስጋ ዘመዶች ነው የሚያውቁት። እሷ ማርያምን በልቧ ተጠብቀው ነበር ብሎ ስለሚል እንደነ ዮሴፍ አይነቶች እንደ አያውቁትም ነበር። እንዴት አንተ ያሆነ ያልከውን ቃል የታለ? የለም አይልም መጽሐፉ። እሱን እንትን ልበልልህ። አይ ማለት የፈለኩት እንደሱ ሳይሆን ድንግል ማርያም በሰርጉ ቤት ውስጥ ነበረች አይደለ? አዎ። ታዲያ እንዴት የተጨነቀ ሰው መጥቶ ነገራት ብለህ አልከኝ? የታለ የቱ ጋር ይላል እንደዛ? እሺ እሱን መጽሐፍ ቅዱሱ በሚለው ዳይሬክት ቃል በቃል እንዳልከው ዶኪማስ ባለሰርጉ ሂዶ ድንግል ማርያምን እንደዚህ እኮ የወይን ጠጅ አለቀብኝ ምን ላድርግ ምናምን ብሎ አወያያት አይደለም። ቃል በቃል እንደዛ ሳይሆን ያለው ድንግል ማርያም በዛው በሰርጉ ቤት ስለነበረች የጓዳውን ነገር ስላየች ዙሮ ተረድተዋለች። ዶኪማስ የወይን ጠጁ እንዳለቀበት ተረድተዋለች። ስለዚህ ልጇ ደግሞ አምላክ እንደሆነ ታምራትን ማድረግ እንደሚችል ስለምታውቅ ወደ ልጇ ሂዳ ያለውን ነገር አስረድተዋለች። ያለ መግለጽ ነው። ኦኬ። ስለዚህ እነሱ አልለመኗትም ማለት ነው። አዎ አንቺ ለምኝልን እሱ ጋር ምክንያቱም በጓዳ ውስጥ እንግዲህ ዶኪማስም ሆነ የዶኪማስ ባለቤት ወይም ደግሞ ሌሎች እንደዚሁ የሰርጉ አስተናጋጆች ከእሷ ጋር ያወሩት ነገር ምናልባት ይኖራል፣ ግን በመጽሐፍ ቅዱስ ላይ አልተጻፈም። ግን ያወሩት ነገር ይኖራል። የሆነ ሰው ብቻ አውርቷታል ነው የምትለን። የተጻፈ ባይኖርም ግን የሆነ ሰው አውርቷታል። ጭንቀታቸው ጓዳ ውስጥ ያለውን ችግር አብረው አውርተዋል። መቼም ይሄን ለመረዳት መቼም እንትን መሆን አይጠበቅብንም። ከዚህ ውጭ ሌላ እሷ የምታውቅበት ምክንያት የለም። የወይን ጠጅ ማለቁ
ቀጥታ እኮ እሷ ነበረች እኮ የወይን ጠጅ እኮ ማለቁን እኮ ቀጥታ እሷ አይታለች እኮ አብራ ጓዳው ስለነበረች። ስለዚህ የግድ ሊነግሯት ያስፈልጋል። ለምን ግምቱ ላይ ለምን ትኩረት አለ? ምናልባት አሁን ሊነግሯት የሚችሉት ምን እንደሆነ፣ ምክንያቱም እሷ ለልጇ ትቀርባለች፣ ቅርብ ናት ለልጇ ለኢየሱስ ክርስቶስ ቅርብ ስለሆነች ለሱ እንድታስረዳላቸው ነግረዋት ሊሆን ይችላል እንጂ ግን ሆኖ አልተገኘም። መሆኑንማ የምናየው ሂዳ ለኢየሱስ ክርስቶስ እንዳስረዳቸው ይናገራል። እሷ እሺ ለሱ መንገሯንማ መጽሐፉ ይናገራል። እነሱ ግን ለእሷ እንደነገሩት የሚያስረዳለ ግምትህን አሁን ሊያደርግልህ የሚችል ነገር አለ? እሱን ቀጥታ ቃል በቃል የተጻፈ የለም። ግን እኛ እሱን ለመረዳት እንደዚህ የተጻፈ ከሌለ ወንድሜ ኪዳነ ምሕረት አሁን የጠቀስከው ዮሐንስ ወንጌል መጽሐፍ ምዕራፍ 2ን ጠቅሰህ የማርያምን አማላጅነት ያረጋግጥልኛል ብለህ ቅድም የማርያም አማላጅነት መጽሐፍ ቅዱሳዊ ነው ብዬ ስለ አዋልከኝ ዋቢ ስጠኝ ብዬ ስለ ዮሐንስ ወንጌል መጽሐፍ ምዕራፍ 2ን ጠቀስክልኝ እና አሁን ሄደን ስናነባው አንቺ ለምኝልን ከኛ ወደሱ ትንሽ ቀረብ ያልሽነሽ እና እኛ እንግዲህ እንደምታውቂን ኃጢአተኛ ነኝ፣ አንቺ ደግሞ ጻድቅ ነሽ፣ ከአንቺ ይልቅ ከኛ ይልቅ የአንቺን ልመና ይሰማል ብሎ በሚል የሰርጉን ቤት ባለቤትም አላካትም፣ አልጠየቃትም፣ አልለመናትም። ስለዚህ አማለደች ይባላል? ታዲያ አይባልም። አንድ ሁለተኛ አየው መጽሐፍ ቅዱሳዊ ነው ብለህ ያልከው ምን ያህል እንደማያስኬዳችሁ ማለት ነው። ስለዚህ ነገረ ማርያም ትምህርታችሁ ከመጽሐፍ ቅዱስ 95 በመቶ አንተ ቅድም ያልከው ከመጽሐፍ ቅዱስ ይቀዳል አልክ እንጂ አሁን ሶስቱን እንኳን ቢያንስ የተናገርንበትን አሁን እንደዚህ በነጥብ እያፈረስን ወይ ደግሞ አንተ እየገነባህ እኔ ደግሞ ወይ እኛ ደግሞ እያፈረስን እንቀጥል ማለት ነው። ስለዚህ ዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ አይልም በሰርጉ ቤት እሱን በደንብ እንትን እንበለው። ኦኬ። ምክንያቱም አሁን እሱ ጋር ድንግል ማርያም እኮ ይዛ እንደገና መልስ ከልጇ እኮ መልስ ለሰርጉ አስተናጋጆች እኮ መልስ ተሰጥቷቸዋል አይደለ? ከጠየቀች በኋላ ነው ምን ብሎ ተመለሰ? 6ቱን ጋኖች እንዲሞሏቸው ተጠየቀ አይደለ? እሷ ከተናገረች በኋላ ነው ያ የሆነው። ለምን ታዲያ መጀመሪያውኑ ያ ነገር አልተከሰተም? እሷ ነች እንጂ የተናገረችው እነሱ እሷን ጠይቂልን ብለዋት ጠይቃው አይደለም። አየህ እናንተ ችግሩ የወልድ ኪዳነ ምሕረት አንተ አሁን ማርያም ታማልደኛለች ብለህ ስትል አንተ ማርያምን ጠይቃት ማርያም እግዚአብሔርን ጠይቃት ነው አይደለ? ማነው ጠይቃው ነው አይደለ? ታማልደኛለች ብለህ የምትለው እነሱ ግን ማርያምን ጠይቀዋት ማርያም ኢየሱስን ጠይቀው አይደለማ። አየው እነሱ ምንም ያሏት ነገር የለም። አልተጻፈማ። አሁን እኮ ይበላት አይበላት አሁን እኮ አልተጻፈም። ታዲያ ባልተጻፈበት ታዲያ አልተጻፈም አይደል? ኦኬ። ባልተጻፈበት ለምንድን ነው መገመት የፈለግከው? አሁን እኮ አንተም እኮ ኤርሚ ገምተህ ነው። ምክንያቱም ይበሏት አይበሏት እኮ አንተም እርግጠኛ አይደለህም። ኦኬ ካሏት የሚጻፍ አለ አይደል? ለምሳሌ በሰርግ ቤቱ መካከል ለምሳሌ ኮንቨርሴሽን ነበር፣ ንግግር ነበር። የወይን ጠጁን ከቀየረው በኋላ የወይኑ ጠጅ አሳላፊ ይሄንን መናኛውን ለህዝብ የሰጣችሁት ይሄን እስካሁን የተደብቃችሁ ነው ምናምን ነገር እያለ እየተባለ ነበር አይደል? ኦኬ ስለተጻፈ ማለት ነው። አማላጅነት የማርያምን አማላጅነት ያረጋግጥልኛል ብለህ ያልከው የመጽሐፍ ቅዱስ ክፍል የጠቀስከው የመጽሐፍ ቅዱስ ክፍል ማርያምን ማማለዷን የሚያሳይ ምንም አይነት ምንባብ የለውም እዚህ ክፍል ላይ ማለት ነው። አንደኛ ልብ በል ማርያም እናንተ ናችሁ ታማልዳለች ብላችሁ የማይገናኘውን ለማገናኘት የማይሰፋውን ለመስፋት የማይቀራረበውን ለማቀራረብ ስትጥሩ በጣም ብዙ ጥያቄ ይነሳባችኋል። ለምሳሌ ማርያም የወይን ጠጁ እንዳለቀ ያወቀችው ልብ አውቃ ስለሆነ ማወቃዋን ያረጋገጠችው አንዳንዴ እነሱ ነግረዋት ነው ትሉናላችሁ። ጠበቅ አድርገን ስንጠይቅ ደግሞ ያው ኦርቶዶክሳውያን አጠቃላይ የሚሰጡትን ምልከታ ለማለት ነው። ቅድም እነሱ ነግረዋት ነው ብለህ ባልክበት የት አለ ብዬ ስልህ የለም እነሱ የነገሩበት። ሊዲያ ሚዩት አድርጊው እህታችን። እነሱ ነግረዋት አይደለም
እሺ ቤቢ ተባረክልኝ። ጌታ ዘመንህን ይባርክ። እሺ ነግረዋት ነው ትሉናላችሁ፣ ግን የለም። ከዛ ደግሞ ሳይነግሯት ደግሞ የልብ አውቃ ናት ትሉናላችሁ፣ እሱም የለም። ማርያም የልብ አውቃ አይደለችም፣ ሳይነግሯት አወቀች ብለው ይላሉ። ሳይነግሯት ያወቀች የልብ ስለምታውቅ ነው ተብሎ እየተባለ ማለት ነው። እሱንም አይልም እንደዛ። የጌታችን እናት ማርያም ግን አቤት እንትን የልብ አውቃ ነው እነሱ ሳይነግሯት እሷ አውቃ ነው ምናምን የሚለው እሱ ከመጽሐፍ ቅዱስ አስተምሮ ጋር አይሄድም። ምክንያቱም እንደውም እኮ የሚለው ምን መሰለህ፣ ጌታችን ኢየሱስ ክርስቶስ ወደ ሰርግ ቤቱ ሲታደም እኮ ከሐዋርያት ጋር ነው የሄደ። ነገር ግን ቀድማ ድንግል ማርያም ግን በዚያ እንደነበረች ነው መጽሐፍ ቅዱስ የሚያስረዳው። የሚገርምህ ማለት ነው። ምክንያቱም ምናልባት ባይጻፍም እንኳን በአይሁድ ማህበረሰብ ውስጥ ያው እንግዲህ ድንግል ማርያም በዛ በሰርጉ ቤት እንደነበረችና ምናልባትም እንደውም የስጋም ግንኙነት ማለት የስጋ ዝምድና በጣም የራቀም ቢሆን እንኳን ወይም ደግሞ በጣም የጎረቤት አለ አይደለ? አሁን እኛ በሀገራችን እንደምናደርገው በጣም የተቀራረበ የጉርብትና ኑሮ እንደሚኖሩና ወይም ድንግል ማርያም በዚያ ውስጥ በጣም ትልቅ ድርሻ የነበራትና በሰርጉ ቤት ውስጥ በጣም ትልቅ ድርሻ የነበራት ሴት እንደነበረች ነው የሚናገረው። የሚገርምህ እንጂ አውቃ ምናምን ሳይሆን በጓዳ ውስጥ የነበረውን ነገር ታውቃለች። ያ ማለት አብራ ነበረች። የወይን ጠጁ እንዴት እንደተዘጋጀ ምን ያህል እንደሆነ በደንብ ታውቃለች። ማለት በሰርጉ ቤት ነበረች፣ በአካል ስለነበረች ማለት ነው እንጂ እንደ ጌታችን እንደ ኢየሱስ ክርስቶስ የልብ አውቃ ምናምን የሚለው እሱ አያስኬድም። አንተ አትቀበለውም ይሄንን። ቴንኪው። ይሄ የተፈወሰ ሀሳብ ነው። ስለዚህ ምን አልከን? ማርያም የስጋ ዘመድ የቅርብ ሰው ልትሆን ስለምትችል በዚህ ደረጃ ጓዳ ጎርጓዳውን እናቶች ወጡን እየጨለፉ እንጀራውን እየቆረሱ ጠላውን እየቀዱ እንደሚሰጡ ጠጁን እየቀዱ እንደሚሰጡ እሷም ከዛ መካከል ቤተ ዘመድ ስለሆነች በዚህ መሰረት ጓዳ ጎርጓዳውን በስጋ አይኗ ያየችውና የተመለከተችው ስለነበረ ከዚህ የተነሳ ነው ልታውቅ የቻለችው። ይሄ ጥሩ የሚያስኬድ ነው። ስለዚህ በዚህ አሁን ባልከው ሎጂክ መሰረት ስንሄድ ማርያም እዛ ከተጠሩት እንግዶች መካከል ናት። ከነ ልጇ ተገኝታለች። ልጇ ደግሞ ከተከታዮቹ ከደቀ መዛሙርቱ ጋር ተገኝቷል። ስለዚህ የወይን ጠጅ እንዳለቀ ሰዎች መጥተው እመቤቴ ሆይ አልቆብናልና አማልጅን ብለው ነግረዋት አይደለም። እራሷም ልብ አውቃ ተብሎ እንደሚባል ልክ ለጌታ እንደሚሰጠው ይሄን ባይዘው ኦርቶዶክሳውያን በሙሉ ስለሚናገሩት ነው። በየቦታው ነው የሚቀደደው፣ በየቦታው ነው የሚበላሽባችሁ። የሆነ ዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ እንኳን ስለ ቅድስት ድንግል ማርያም አማላጅነት ይናገራል ብላችሁ የምትሉት ክፍል እርስ በርሱ እንኳን እንዴት እንደሚጣላ ማለት ነው። ስለዚህ የምትሰጡት መላምት ሁሉ ጭምር አልያያዛል፣ አልገናኛለ እንትኑን ሊያጠናክርላችሁ አልቻለም። አማላጅነቷን ሊያጠናክር አልቻለም ማለት ነው። ከዚህ የተነሳ ይሄው እስካሁን ድረስ በእግር በፈረስ ይፈለጋል። የማርያምን አማላጅነት ጥምን የሚያረካ ልብን የሚያሳርፍ እንደሚባለው እንዲህ አይነት መልስ ጠፋ። የለም እንዱ ታማልዳለች ሆነ። በቃ ታማልዳለች አታማልድም። በቃ የሆነ ኦርቶዶክሳውያን በቃ ይሄ በቃ ቢጻፍም ባይጻፍም እመቤታችን ትልቅ ስፍራ ስላላት ብለው ይሏሉ። በቃ እንደዚህ ነው። ስለዚህ የጌታ እናት ማርያም ማማለዷ መጽሐፍ ቅዱሳዊ አይደለም ማለት ነው። ይሄን በዚህ ዘጋኑ። ቅድም መጽሐፍ ቅዱሳዊ ነው ብለህ ያልከኝ መጽሐፍ ቅዱሳዊ እንዳልሆነ አየን ማለት ነው በመረጃ። ሁለተኛው የጌታችን እናት ማርያም ሞታ ከሙታን ተነስታ አድርጋለች ብሎ የሚል ትምህርት አላችሁ። ይሄን መጽሐፍ ቅዱሳዊ ነው ቢቤ ስልህ አዎ ብለኸኛል ኪዳነ ምሕረት። ይህንንም እስቲ መልስልን። ልክ እንደዚሁ እንደ አማላጅነቱ እየገደል ነው አይደለም ያልኩህ ኤርሚ። ይሄኛው የድንግል ማርያም መሞት እና ከሙታን መነሳት በመጽሐፍ ቅዱስ ከማቴዎስ እስከ መሞቷን ተው፣ ግን ከሙታን ተነስታ ማረጓ ላይ መሞቷ ችግር የለውም። ከሙታን ተነስታ ማረጓ ግን ያው አድምቃችሁ የምትሰብኩት ስለሆነ መጪውም ደግሞ ያው ወርሃ ነሐሴ ነው። ገና ምንም እንኳን ሰኔ ቢሆንም አሁን ግን ከአንድ ወር ምናምን ነገር በኋላ ነሐሴ ይመጣል። ስለምታከብሩት
እሱ ላይ ትኩረት አድርገህ ብትናገር ደስ ይለናል። መሞቷን ከሙታን ተነስታ ማድረጓል ማለት ነው። እሱን እኮ ቅድም ነግሬሃለሁ። መጀመሪያ ገና ስጠይቀኝ የድንግል ማርያም ከሙታን መነሳት አልተጻፈም፣ በመጽሐፍ ቅዱስ አልተዘገበም፣ ከሌሎች መጽሐፍት ነው የተቀዳው ብያለሁ። ማድረጓስ አልተጻፈም? አልተጻፈም። ማማለዷም አልተጻፈም፣ ከሙታን መነሳቷም አልተጻፈም፣ ማድረጓም አልተጻፈም። ነገረ ማርያም እንግዲህ ይታያችሁ ከላይ እስከታች ሲፈርስ ማለት ነው። እሺ ምኑ ነው የተጻፈው ታዲያ ስለ ማርያም? ቅድም 95 በመቶ ተጽፏል ብለህ አልከኝ፣ መጽሐፍ ቅዱሳዊ ነው አልከኝ። ይኸው መጽሐፍ ቅዱስን ፈትሸው ከሙታን መነሳቷ አልተጻፈም በመጽሐፍ ቅዱስ። የእነ አልዓዛር ሲጻፍ ከሙታን ተነስቶ ማረጉ የጌታ ሲጻፍ የእሷ ከሙታን ተነስታ አርጋለች ብሎ የሚለው አልተጻፈም። ማማለዷ የጌታ እንደተጻፈ የእሷ ግን አልተጻፈም። የልብ አውቃ መሆኗ የእሱ ሲጻፍ የእሷ አልተጻፈም። ስለዚህ 95 በመቶ ነው ታዲያ ነገረ ማርያም ትምህርታችን ብላ ያልከው ምኑ ላይ ነው ታዲያ? በሙሉ እኮ አልተጻፈም። ልክ ባለፈው ሙስሊሙ አልተገለጠም እንዳለው ማለት ነው። እና እንደዛ ከሆነ ኪዳነ ምሕረት ታዲያ የማርያም ከሙታን የማርያም የነገረ ማርያም ትምህርታችሁ የኦርቶዶክስ 95 በመቶ መጽሐፍ ቅዱሳዊ መሆኑን ልታሳየን አልቻልክም ማለት ነው። ልታሳየን አልቻልክም። ያው ልታሳየን አልቻልክም። ስለዚህ 95 በመቶ ሰው ሰራሽ ነው ትምህርታችሁ፣ 5 በመቶ ግን መጽሐፍ ቅዱሳዊ ነው። እና ቁጥሩን ለወደፊት ማድረግ ያለብህ ወንድሜ ኪዳነ ምሕረት የኛ ነገረ ማርያም ትምህርት 5 በመቶ መጽሐፍ ቅዱስ ላይ ያለ ይመስለኛል። እሱ ነው የሚያሳየው። 95 በመቶ ግን እኛ ራሳችን ዝም ብለን የመሰለንን ነገር እና የገመትኑን የጠረጠርኑን ነገር ነው የጻፍነው ብለህ ብትል ያስኬዳል ማለት ነው። 95 በመቶማ መጽሐፍ ቅዱሳዊ ከሆነ የኦርቶዶክስ ነገረ ማርያም ትምህርት በእውነት ሰማይ ከምድር ጋር ታርቋል ማለት ነው። ጌታ ሊመጣ ቀርቧል ማለት ነው። ነገና ተነገ ወዲያ ይመጣል የእሱ ጋር ማለት ነው። ምን አለ መሰለህ፣ አሁን ዋና ቃል በቃል ከመጽሐፍ ቅዱስ አለ ማለት ሳይሆን ለምሳሌ ከሌላው የነገረ ማርያም ከሌላው መጽሐፍ ተቀድቶ ነገር ግን አባቱን መጽሐፍ ቅዱስን የሚመስል ከሆነ መጽሐፍ ቅዱሳዊ ይዘት አለው ማለት ነው እንጂ ቀጥታ ቃል በቃል ከመጽሐፍ ቅዱስ ተጻፈ ወይም አልተጻፈም የሚለውን ከያዝነውማ ልክ ነህ። ግን ያ ነገረ ማርያም የተቀዳበት መጽሐፍ ቅዱሳዊ ይዘት አለው የለም አይደል ታዲያ? የለም አይደል ታዲያ? የለም ቃል በቃል መካል አሁን የድንግል ማርያም ከመሞት እና ከሞት መነሳት እንዳልከው አልተዘገበም ከመጽሐፍ ቅዱስ። ቃል በቃል ብቻ አላልኩም ኪዳነ ምሕረት። ይህም ቃል በቃል ብቻ ሳይሆን እንደው በድንግዝግዝ በተምሳሌት በቀኔ እንደው የተጻፈ ነገር ካለ እንደው በድንግዝግዝ እንኳን ልናየው የምንችለው ነገር እንኳን ካለ የግድ ቃል በቃል አምጣ ብዬ አልልህም። እንደዛ የተጻፈ የለም። በምሳሌነት በተምሳሌት በትንቢት በቀኔ የተነገረ ካለ እንኳን እሱን ልታሳየን ይገባ ነበር። ግን የለም ማለት ነው። የለም ማለት ነው። ለምሳሌ ማርያም ቤዛይተ ኩሉ ዓለም ብላችሁ ትላላችሁ። መጽሐፍ ቅዱሳዊ ነው ብለን ስንል ምን እንደምትሉት መልስህን የማርያም ቤዛይተ ኩሉ ዓለምነት መጽሐፍ ቅዱሳዊ ነው ኪዳነ ምሕረት? አንዱ ነገረ ማርያም ትምህርት ማለት ነው። የዓለም ቤዛ ናት ማርያም። ቅድስት ድንግል ማርያም የዓለም ቤዛ የምትባለው እሷ በመሞት ወይም ደግሞ ለሌሎች በማፍሰስ ምናምን አይደለም። ናት ወይ ነው ያልኩት። ናት አይደለችም። ለድንግል ማርያም ቤዛዊተ ኩሉ ስትባል ጌታችን ኢየሱስ ክርስቶስን በመውለድ ኦኬ፣ በመውለድ እሱ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ በመውለዷ የክርስቶስ እናቱ በመሆኗ ቤዛ ተብላለች ብሎ የሚለው መጽሐፍ ቅዱሳዊ ነው። እሱማ ቃል በቃል የለም እኮ እየነገርኩ ነው። የለም። ስለዚህ መጽሐፍ ቅዱሳዊ አይደለማ ታዲያ። መጽሐፍ ቅዱሳዊ አይደለማ ታዲያ ኪዳነ ምሕረትዬ። አየህ፣ ቃል በቃልም አይደለም በድንግዝግዝም ቢሆን የለም። ነገረ ማርያም ትምህርት ቤዛ ብላችሁ ያላችኋት መጽሐፍ ቅዱሳዊ አይደለም፣ ቃል በቃልም የተጻፈ የለም። ታዲያ ቤዛ የታላችኋት ለምንድን ነው ተብሎ ሲባል እናቱ ስለሆነች ነው ብላችሁ አላችሁ። እናቱ ስለሆነች እናቱ መሆኗን እናውቃለን። እናቱ ስለሆነች ቤዛ ተብላ ተጠርታለች ወይ? የለም።
በግልጥ እንደዚህ በግልጽ የተጻፈ ቃል በቃል የተጻፈ ብቻ አይደለም፣ በድንግዝግዝም የተጻፈ የለም። እናቱ መሆኗን በግልጽ ተጽፏል። መጽሐፍ ቅዱስ የጌታችን እናት መሆኗን ማርያምን የአዲስ ኪዳን ሐዋርያት ብዕራቸውን አንስተው ጽፈዋል፣ በመንፈስ ቅዱስ ተነድተው ማለት ነው። ምንም ሳይሰቀጠጡ እናቱ ብለው አድምቀው ጽፈውታል። ደጋግሞ ከተጻፉት ሐዋርያቱ ከጻፉት አንዱ እናቱ መሆኗን ደጋግመው ጽፈዋል። ኦኬ፣ ይሄንን የጻፉትን ያህል አማላጅ መሆኗን ግን አልጻፉም። ቤዛዊተ ኩሉ ዓለም መሆኗን ግን አልጻፉም። እንደዛ የለም። በድንግዝግዝም እንኳን የተጻፈ የለም። አይደለም በግልጽ ማለት ነው። እሺ የዓለም ቤዛ መሆኗ ግን በእናትነት ነው ስለወለደችው ነው ብለህ አልከኝ። መጽሐፍ ቅዱስ ያለው የለም። ግን ኦርቶዶክስ እናቱ ስለሆነች አይደለም ቤዛዊተ ኩሉ ዓለም የተባለችው ለኃጢአተኞች ስለሞተች ነው ብላ ትላለች። ይሄንን ስታምናለህ? ኪዳነ ምሕረት ይሄን አላምንም። ይሄን አልቀበለውም። ያውም ነገረ ማርያም ትምህርት ነው ለኃጢአተኞች ሞታለች ብሎ የሚለው። ለኃጢአተኞች የሞተ ኢየሱስ ክርስቶስ ብቻ ነው። ማርያምም ሞታለች በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት። ነገረ ማርያም ትምህርት መጽሐፉን ላሳይ እችላለሁ። የጳጳሳቱንም ብፁዓነ ሊቃነ ጳጳሳት ሲሰብኩ አሳያለሁ፣ ቪዲዮ ማለት ነው። ይሄ አስተምሮ የስህተት አስተምሮ ነው። አሁን ከ12ኛው ክፍለ ዘመን ጀምሮ የመጣ ስሁት አስተምሮ ነው እንጂ ትክክለኛ ኦርቶዶክስ ቤተክርስቲያን እንደዚህ ብላ አታስተምርም። ትክክለኛ ኦርቶዶክስ ናት እንጂ ጻፈችው። ነገረ ማርያም መጽሐፍ የቤተክርስቲያኒቱ አይደለም እንዴ? ብፁዓነ ሊቃነ ጳጳሳት የኦርቶዶክስ አገልጋይ አይደሉ እንዴ? እሱን እኮ ነው ቅድም የነገርኩህ። ብዙ ቅጂዎች አሉ። ብዙ ቅጂዎች ሲዘጋጁ ስሁት አስተምሮዎች ይገባሉ ብያለሁ። ማን ያስገባው እኮ? እሱንማ በቤተክርስቲያን ውስጥ ያሉ አስተማሪዎች ነን የሚሉ ብዙ መጽሐፍትን የሚያዘጋጁ ሰዎች ናቸው። በፍጹም አባ ጊዮርጊስ ዘጋስጫ የኑፋቄ አስተማሪ ነው በኦርቶዶክስ። ዳግማዊ ቄርሎስ ነው በላይ ያለችው ቤተክርስቲያኒቱ። አባ ጊዮርጊስ ዘጋስጫ ኑፋቄ አስተማሪ ነው፣ ኑፋቄ አሾልኮ ያገባብን ነው ብለህ ትላለህ አንተ። ቤተክርስቲያኒቱ ዳግማዊ ቄርሎስ ነው በላይ ያለችው። ምንም እንኳ ቅዱስ ኤፍሬምም ይሁን አባ ጊዮርጊስ ዘጋስጫ ቢጽፉትም ድንግል ማርያም ለኃጢአተኞች ሞታለች የሚለውን ትምህርት እኔ አልቀበለውም። ስለዚህ አባ ጊዮርጊስ ዘጋስጫ ነው የጻፈው። አየህ፣ አባ ጊዮርጊስ ዘጋስጫ ከህሊናው አንቅቶ ነው፣ ከሰይጣን ሰምቶ ነው፣ ከመንፈስ ቅዱስ ሰምቶ ነው የጻፈው እሱ ነው። ስለዚህ ቤተክርስቲያኒቱ ዳግማዊ ቄርሎስ ብላ የምትለው አባትን የጻፈው ማለት ነው። ምን ብሎ ነፍሳተ ወልድኪ ሶባ አርአየኪ በእሳተ ኩነኔ ዘሐሙ ብሎ ማለት ነው። ምን እናድርገው? ይህንን ካህናቱ ከላይ እስከታች ሲያዜሙት ያድራሉ። ሰላም ሕማማት ላይ አለ። አያው ችግሩ ሌሎች አስገብተውብን ነው ብላችሁ የምትሉትን እንዴ የራሳችሁ መምህራን ናቸው ያስገቡት። የራሳችሁ አባቶች ብላችሁ የምትሏቸው ሰዎች ናቸው ያስገቡት። ይሄንን ልሙትላቸው ብላ ሞተችላቸው ብሎ ያለው ሰላም ሕማማት ላይ ነው። አባ ጊዮርጊስ ዘጋስጫ ማለት ነው። አየው ግደለኝ ለኃጢአተኞች ልሙትላቸው ብላ አለች ይላል። ለኃጢአተኞች ለኃጢአታቸው ልሙትላቸው ብላ አለች ብሎ ተጽፏል ማለት ነው። ማን ይሄንን የጻፈው? የቤተ ክርስቲያኒቱ አንቱ የተባለ ጉምቱ የተባለ ዳግማዊ ቄርሎስ እያለች ምንድነው ምንድነው የቁልምጫ ስም ያወጣችለት የወሎ ሰውዬ ነው የጻፈው። ስለዚህ ለኃጢአተኞች ሞታለች ብሎ የሚለውን አንድ መምህር አይደለም የተናገረው፣ በቤተ ክርስቲያኒቱ መጽሐፍ ተጽፎ የተገኘ ነው። ስለዚህ ይሄ አሁን መጽሐፍ ቅዱሳዊ አይደለም። ማማለዷ መጽሐፍ ቅዱሳዊ አይደለም። ቅድም እንዳልኩ ነገረ ማርያም ትምህርትን ይሄን ሁሉ ያካተተ ነው። ከዛ ወደ ወንድሞች ተሰጣቸዋለሁ ስለመጡ ማማለዷ መጽሐፍ ቅዱሳዊ አይደለም። ምንም ሊገናኝ አልቻለም ከዮሐንስ ወንጌል መጽሐፍ ምዕራፍ 2 ጋር ካገናኘው ጋር ልታገናኘው ከፈለከው ጋር የለም። መሞቷና ማነው ከሙታን መነሳቷና ማረጓን መጽሐፍ ቅዱሳዊ አይደለም። የለም መጽሐፍ ቅዱስ ምንም አይነት በግልጽ አይደለም፣ በድንግዝ ጊዜ የተጻፈ የለም። ቤዛ መሆኗን የተጻፈ የለም። በሁሉ ቦታ ትገኛለች ብሎ የሚለውን ቅድም አለ ብለኸኛል። እሱን ታሳየኝና ከዛ እንቀጥላለን።
እንደዚሁም ለኃጢአተኞች ሞታለች ብሎ የሚል መጽሐፍ ቅዱስ ላይ የለም። ቤዛ የተባለችው ክርስቶስን ስለወለደች ነው አልከኝ እንጂ አንተ ቤተክርስቲያኒቱ ግን አይ ክርስቶስን ስለወለደች አይደለም ለ9999 ነፍሳት ተኮንነው ገሃነመ እሳት ሲወርዱ አሳይቷት ልሙትላቸው ብላ ስትለው ሙችላቸው ብሎ አላት ይላል። ኦኬ አንቺም ለነዚህ ኃጢአተኞች በኃጢአታቸው ካልሞትሽላቸው በገሃነመ እሳት ወርደው ይቀራሉ። ይህን ከማለቱ በፊት ግን ይላል ሕማማተ መስቀል፣ ይህን ከማለቱ በፊት ግን እኔ ደቂቀ አዳምን ያዳንኩት ተገፍፌ ተገርፌ ተሰቅዬ ሞቼ ተቸንክሬ አይደለምን? አንቺም ለነዚህ ነፍሳት በኃጢአታቸው ካልሞትሽላቸው በገሃነመ እሳት ወርደው ይቀራሉ ብሎ አላት። ስለዚህም ውህብት ስውጥት ብለው አላት። ወልድኪ ነፍሳተ ሶባ አርአየኪ በእሳተ ኩነኔ ዘሐሙ ብሎ እንዳለ አባ ጊዮርጊስ ብላ ዋቤ ጥቅሰውልናል። መጽሐፍ ቅዱሳዊ ነው አይደለም። ነገረ ማርያም ትምህርት ከላይ እስከታች በኦርቶዶክስ እንደጻፍኩት ነው። ላይጠራ የቆሸሸ ትምህርት ማለት ነው። እንደ ሽንፍላ ቢታጠብ መጽሐፍቶቹ ቢገለጡ እያንዳንዱ መጽሐፍት ቢወጣ በነገረ ማርያም ስም በማርያም ስም የተጻፈ ቅዳሴ ማርያም፣ ድርሳነ ማርያም፣ ውዳሴ ማርያም፣ ለሃ ማርያም፣ ታምረ ማርያም በማርያም ስም የተጻፉ መጽሐፍቶች የትርጓሜ መጽሐፍቶች ያሬድ ጻፋቸው የተባለው ከመዝሙራት መጽሐፍት ሁሉ ጀምሮ በሙሉ ሲታጠቡ ቢውሉ ሊጠሩ የማይችሉ እኔ በጥሩ ሽንፍላ የመሰልኩት ማለት ሽንፍላ እንኳን ብዙ ውሃ ካፈሰስክበት በጥንቃቄ ካነበብከው ይጠራል። ብዙ ውሃ ሊፈጅብህ ይችላል እንጂ ይጠራል። ይሄን ግን ላይጠራ የቆሸሸ ብያልኩት ለምንድን ነው? እናጥራው እንኳን ብለን ስንናገር እንደዚህ በመረጃ እንኳን መጽሐፍ ቅዱሳዊ ነው ብለኝ ከዛ መጽሐፍ ቅዱሳዊ ያለመሆኑን በየመደደ መሆኑን ጠየቅኩ። ከዛስ አብራራው ብዬ ስል ግን የለም ታማልዳለች አልከኝ። ከዛ ሄድን ገሊላ ቃና ሰርግ ቤት ዶኪማስ ቤት ጓዳ ጎርጓዳ ገባን። እመቤቴ ነግራቸው ጭንቋቸውን አይታ ተረታ ልብ አዋቂ ስለሆነች ምናምን ነገር የተባለውን ሁሉ በሙሉ መጽሐፍ ቅዱሳዊ አይደለም፣ ፈረሰ ማለት ነው። እና እያንዳንዱ ትምህርት ከላይ እስከታች ነገረ ማርያም ትምህርት በኦርቶዶክስ እኔ ህሊና እንዳለ ሰው እግዚአብሔር እንደሚፈራ ሰው 5% ምናልባት ይገኝ ይሆናል መጽሐፍ ቅዱሳዊ ሆኖ ማለት ነው። የኦርቶዶክስ 95% ግን የኦርቶዶክስ ነገረ ማርያም ትምህርት የቆሸሸውም ለዚህ ነው። የቆሸሸ ብያልኩትም ለዚህ ነው። ታጥቦ አይጠራም እና ለምሳሌ ወንድምነት በኋላ ላይ ያሳይ እነ ሜላና ቢሲም ስለመጡ ለነሱ ልስጣቸው። መምህር በረከት ኤርሚ አንዴ ጠብቁኝማ፣ አንዴ ተፈልጌ ነው መለስ። ችግር የለም አውራና ና። እሺ ችግር የለም እንዳታስወርዱት ወገኖች። የኦርቶዶክስ ነገረ ማርያም ትምህርቷ ከላይ እስከታች ወንድሞቼ እናቶቼ በጥንቃቄ ካየኑ ከላይ እስከታች በመርዝ የተለወሰ ማር የሚመስል መንፈሳዊ ነገር የሚመስል ከእግዚአብሔር ቃል የወጣ የሚመስል ግን አይደለ። አምጡ አስረጅ ብላችሁ ብትሏቸው መጽሐፍ ቅዱሳዊ ማስረጃ ምንም ሊያቀርቡለት የሚችሉት መረጃ በሌለበት ነገረ ማርያም ትምህርታቸው እንደዚህ ከላይ እስከታች የተበላሸ ነው ማለት ነው። እንደ አንዳንዱን እንኳን ብለህ እንደምትለው እንደዛ እንደምትወስደው እንኳን በጥንቃቄ ነውና ይሄኛው ነገር ምናምን ብለህ እንኳን የምትለው ነገር የለም። ለዚህ ነው አሁን ሰው ቢመጣ እንገልጥ ነበር፣ መረጃውን እገልጥ ነበር። በቃ አቁም ብለህ እስክትለኝ ድረስ ከአንደኛው መጽሐፍት ወደ ሌላኛው መጽሐፍት፣ ከሌላኛው መጽሐፍት ወደ ሌላኛው መጽሐፍት በግዕዝ በአማርኛ በገጽ በምዕራፍ በቁጥር ስቶፕ አቁም፣ ኤርሚያስ በቃ ይብቃ፣ አቁም፣ መጽሐፍት እንደዚህ አትገላልጥ ብላችሁ እስክትሉ ድረስ በመደዳ ነበር የምገልጠው። በመደዳ 2 መጽሐፍ 3 መጽሐፍ ገልጬ አይደለም አቆመው። 4 5 6 10 መጽሐፍ ጠቅሼ አይደለም አቆመው። የጻፋችሁት እናንተ የጻፋችሁት ካላለቀ እኛም ደግሞ ማንበቡን እግዚአብሔር ጸጋ አብዝቶልን አንብበነዋል። ላይጠራ የቆሸሸ ነው። እርስ በርሱ የሚላተም ከመጽሐፍ ቅዱስ የሚጣላ ትምህርት ነው ብለን የምንለው። ጸጋ ይብዛላችሁ። ቢሲ እንኳን ደህና መጣ። የምትለው ሀሳብ ካለ ማለት ትችላላችሁ። ታንኪዩ ኤርሚ ወንድሜ፣ እግዚአብሔር ይባርክህ።
የተጠራ ነው። እውነቱን መግለጥ ነው እና ትክክል ብለሃል። ይሄ ታጥቦ 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 እንደ ሽንፍላ ሊጠራ ያልቻለ ነገር በተለይ ደግሞ በዚህ ዘመን በኤአይ ኢሉሚኔት በሚያደርግበት ዘመን አሁንም እንደዚህ አይነት ነገር መዳከራችን በእውነት የሚያሳዝን ነገር ነው። ግን የሁልጊዜ የምትደክምበት ነገር ነው። እውነት የሆነ ነገር በማስረጃ እየተገለጠ የምንናገረው ነው። ግን ይህንን ሁሉ የምናደርግበት ምክንያት የዚህ ሁሉ ፋይዳው ምንድን ነው የሚባል ሰው ወደ ብርሃን እንዲመጣ እውነትም እንዲገባው ነው። ግን እውነት ምንድን ነው? እውነትስ ምን ያደርጋል የሚለው ነገር ደግሞ ወሳኝ ነገር ነው። ምክንያቱም ህይወታችን የሚቀየረው ብርሃን የሚበራልን ክርስቶስ ማን እንደሆነ ታውቁ ዘንድ ተብሎ እንደተጻፈ ክርስቶስ የእግዚአብሔር ሚስጥር ስለሆነ እሱንም እንድናውቀው እሱንም ወደ ማወቅ ሙላት እንድንደርስ ስለተባለም የወንጌል መካከለኛ ክርስቶስ ነው። ክርስቶስ ከተሸፈነ ችግር አለ። እነዚህ ነገሮች ደግሞ እንደ ድሪቶ ተደርበው አንተ እንዳልከው ታጥቦ እንደ ሊጥ ቶሎ እንደማይጠራ ሽንፍላ ክርስቶስ ተሸፍኗል። የለም ግን አላልንም። ብዙዎቻችን ከዛ ስለመጣን ግን የኔ ፐርስፔክቲቭ ምንድነው? ይህ ነገር በጣም አደገኛ የሚያደርገው ታስታውስ እንደሆነ ዕብራውያን ጌታ የመጣ ጊዜ ብዙዎቹ ክርስቶስን አላወቁትም ነበር። ለምን ቢባል ከልባቸው ሸፍጥ እየተነሳ ነው እንጂ መጽሐፍን ስላላነበቡ አልነበርም። ጌታ ምን ብሎ ወቀሳቸው? እናንተ መጽሐፍን ትመረምራላችሁ አላቸው፣ ግን ሞቲቫችሁ እውነተኛ ስላልሆነ ነው እኮ አይደለ? አላወቃችሁም ማን እንደሆንኳል። ምክንያቱም የፈሪሳውያን ሰዱቃውያን ጻፎች ያውቃሉ እኮ፣ እንዲሁም በቲዎሎጂ እኮ ሁሉ ይከራከሩ ነበር። አንዱ በትንሣኤ ያምናል፣ አንደኛው አያምንም። ኢየሱስ ላይ ግን ተባበሩ፣ እውነት ላይ ግን ተባበሩ፣ ሸፍጥ ሲሆን ግን ተባበሩ። የዕብራውያን የጅዎች ትልቁ ችግራቸው ምንድን ነበረ? ሃይማኖታቸውን ከሀገራቸው ከአይዴንቲታ ጋር የሚያደርጉት አሸንክታብ ባህላቸው፣ ከጥቁር አዝሙድ ለአስራት የሚያወጡ ወገኞች ነበሩ። ክርስቶስን ግን አላወቁትም ነበር። ምክንያቱም ያ ነገራቸው አሕዛብን እንኳን ጴጥሮስ እስኪጥላ ድረስ ፎልስ አይዴንቲቲ ውስጥ ገብተው ነበር። ሃይማኖት ከባህል ከማንነት ጋር ሲተሳሰር ያሳውራል። አንድ ሰው መቁረጥ አለበት። እውነት ክርስቶስን ላውቅ ሲል እኛ ቤተሰቦቻችን ምናምናችን እውነት ሲገባን እኮ ተለይተናል። ከቤተሰቦቻችን ያስወረሱንን ኦርቶዶክስነት በልጅ ያየነው ቤተክርስቲያን ውስጥ ገብተን የምናውቀው ያ አትሞስፈር ሳንወደው ቀርቶ አይደለም። አርክቴክቱ ሳይናፍቀን ነገር አይደለም። ግን የገባን እውነት ስለነበር ነው ነፃ የሚያወጣው። እውነትንም ታውቃላችሁ፣ አሁን እውነትም አርነት ያወጣችኋል። እነ እስራኤላውያን የተሰናከሉበት ኢየሱስ ክርስቶስ በተገለጠ ጊዜ እንዳያውቁት ከዛ ውስጥ አንድ ሰው ነበር አይደለ? በመጨረሻው እድሜ ላይ የእስራኤልን ማዳን አሳይተኛልና ብሎ ኢየሱስን በእጁ ይዞት አይደለ? ቤተ መቅደስ ውስጥ አሰናብተኛል። አንዳንድ ሰዎች እንደ ሳሙኤል እውነተኛውን ኢየሱስ የሚጠብቁ አሉ፣ እሱን ማየት የሚናፍቁ አሉ። አንዳንዶች ግን ወግን የሚጠብቁ አሉ። አንዳንዶች ገፍተው ወጥተው በሌሊት ሄደው ኢየሱስን ማነህ ምንድነህ ብለው ስለ እውነት ይጠይቃሉ። አንዳንዶች መጥተው ኮስሽን ያደርጉታል። አንተ ከዛ ከሆንክ ለምን የሴሎሙ ግንብ ፈረሰባቸው? ለምን እግዚአብሔር የት ሆኖ ነው ብለው ይጠይቃሉ። እውነትን የሚፈልጉ ሰዎች። ማርያም ራሷ ምን አለች? እውነት ማርያምን የምትወዱ ከሆነ አንድ ነገር ካፏ ወጥቷል፣ የሚሏችሁን አድርጉ። እስቲ እውነት ማርያምን የምትወዱ ከሆነ አንድ የተናገረች ካፏ የወጣ በቃ በመጽሐፍ ቅዱስም የተጻፈው እሱም ብታደርጉ ጌታ ይበራላችኋል። አንዲት አብራኝ የተጠመቀች ልጅ ስትመሰክርልን የዓመቱን ማርያም በትልቅ ድግስ ነበረ የምታከብረው። ባለሀብት ነበረች እና ስትመሰክርልን የዛን ጊዜ ቻሌንጅ የተደረገችው በዚህ ቃል ነበር። ስለ ማርያም አንገቴን እሰጣለሁ ትል ነበር። አንቺ ማርያም ከወደድሻት እስቲ አንድ ነገር አድርጊ፣ ማርያም ያለችውን አንድ ነገር አድርጊ፣ እሱ የሚላችሁን አድርጉ ብላ ቻሌንጅ ያደረገቻት። ያንን ቻሌንጅ ተቀብላ ኢየሱስ የተናገረውን ቃል ሁሉ ማንበብ ጀመረች። ጌታም ገባት። የአማኑኤል ህብረትን ታውቀዋል ኤርሚ? ዳንኤል አለማየሁ ሲመሰክር ምን ሲል ሰማሁት?
እንደ ፔንቴ ብቻ ነው እንደ ባይብል የሚያጠናው እኛ የምናጥና ብለው ባይብል ስተዲ ሲጀምሩ የቃሉ ብርሃን በራላቸው። ሌላ አደለ እውነት ገባቸው። በእውነት እናንተ የዓለም ብርሃን ናችሁ የሚለው ኢየሱስ ሲገባን ነው። ኢትዮጵያ ውስጥም እኛ ከአገር ፍቅር ጋር ከባንዲራ ጋር ከማንነት ጋር የተያያዘው ነገር አስሮ ይዞናል። የማርያም ታምረ ማርያም ያለመቀበል አይዴንቲቲን ማጣት፣ ለፈረንጅ መገዛት ምናምን ይመስላል። አይደለም። ከወገን ከቋንቋ በመካከል የነበሩን የጥል ግድግዳ አፍርሶ ከመካከላቸው አንድን ሰው ይዘራ ዘንድ ተብሎ በኤፌሶን ላይ እንደተጻፈው እግዚአብሔር አይሁድ የለም፣ እስኩስቲስ የለም፣ ሴት የለም፣ ወንድ የለም ብሎ ከሁሉ ከነገድ ከቋንቋ ከዘር ሁሉ መርጦ አንድ ሰውን ሰርቷል። በክርስቶስ አንድ አድርጎናል። ወደዛ ህብረት ግቡ ነው የምንለው። ሌላው በጠቅላላ ሰከንደሪ ነው። መጀመሪያ ኢየሱስ ሳይበራ ቤዛነትን በሱ ሳናገኝ አይሆን። ስለዚህ ይሄ እንደ ጅዎቹ እንደታሰሩበት ከማንነት ጋር ከአይዴንቲቲ ጋር ከኢትዮጵያዊነት ጋር ከባንዲራ ጋር ካያያዛችሁት ኦርቶዶክስነትን ክርስቶስን አላወቃችሁትም። ፈሪሳውያን አይሁዶች እንደተሰናከሉ ትሰናከሉበታላችሁ። አንድ ነገር ልበልና ልጨርስ ኤርሚዬ። በጣም የሚገርመው እኔ ኮሌጅ እያለሁ ዌስተርን ሲቪላይዜሽንን ክላስ ወስጄ ነበር እና በእውነት የወንጌል ሲበራልህ ይሄ የምታየው ኢንላይትመንት ዩኒቨርሲቲዎች፣ ዩኒቨርሲቲ ኦፍ ኦክስፎርድ፣ ዩኒቨርሲቲ ኦፍ ፓሪስ፣ የል ዩኒቨርሲቲ ሁሉ የተጀመረው ሆስፒታል የተጀመረው ስልጣኔ እመርታ ያገኘው በክርስትና ነው። ያለ ዌስተርን ሲቪላይዜሽን ስልጣኔ፣ ያለ ክርስትና ዌስተርን ሲቪላይዜሽን የለም። የአሜሪካን ኮንስቲቱሽን የተጻፈው በመጽሐፍ ቅዱስ ነው። የፕሬዚደንሻሉ እንትኑ ራሱ ስልጣኑ የተዋቀረው በመጽሐፍ ቅዱስ እውነት ነው። የኮሚኒስት ኢስት ሰው ናቹራል አኒማል ነው ሶሻል አኒማል ነው ሲል፣ እነሱ ግን እዚህ ነው ሰው በፍጥረቱ ክፉ ነው የሚለውን ቃል ወስዶ ሰው ክፉ ነው የአዳም ኃጢአት አለበት ሊታመን አይችልም ብለው ቼክን ባላንስ ያስፈልገዋል ብለው ጁዲሻሪ የፕሬዚዳንትና የሴኔት ለሶስት ተከፍሎ ፕሬዚዳንቱ አብሶሉት የሆነ ፓወር እንዳይኖረው፣ ምክንያቱም ኢቨን ምን ይባላል ፓወር ኮራፕት ያደርጋል፣ አብሶሉት ፓወር ደግሞ አብሶሉትሊ ኮራፕት ያደርጋል ተብሎ የመጽሐፍ ቅዱስ እውነት ኤቲክስ ብትመለከት ሎ የተጻፈው ኮንስቲቱሽኑ የተጻፈው የመጽሐፍ ቅዱስ ተገልጦ ነው። እኛ አስቀድመን ከሁሉ ቀድመን የተቀበልን የበራልን ምን ሆነን ነው ብለን መጠየቅ የአንድ ኢትዮጵያዊ ነኝ የሚስል ጥያቄው ነው። ወንጌል ነፃ የሚያወጣ ከሆነ ዌስተርን ሲቪላይዜሽንን ካመጣ እኛ ጋር ምን ሆኖ ነው ብለህ የማትጠይቅ ትውልድ ዘራፍ የምትል በከንቱ እውነት አልበራልህም። እሱን የጠየቅ ጊዜ በምን እንደተሸፈነ የገባህ ጊዜ የክርስቶስ የወንጌሉ ኃይል እንደተጭበረበረ በገባህ ጊዜ የዛን ጊዜ ነፃ ትወጣለህ። የዛን ጊዜ ይበራልሃል። የል ዩኒቨርሲቲ ውስጥ ምን ተብሎ ጽፏል? ቴዎሎጂ ዘ ኩዊን ኦፍ ሳይንስ ፊሎሶፊ ዘ ሃንድ ሜድን ይላል። ቴዎሎጂ የሳይንስ ቁንጮ ናት ሁላ ተብሎ ዓለምን የቀየረ ኃይል ያለው ነው። በእጃችን የተሰጠን የራሳችንን ህይወት ብቻ ሳይሆን መንግስትን፣ ትውልድን መቀየር የሚችል ነው። ምን ሆነናል ብለህ የማትጠይቅ ከሆነ የምትጋደለው ለሮንግ ለሆነ ከሆነ ግን ከንቱ ነው። ኤርሚዚ ወጥቶ ታምረ ማርያም ምናምን የሚለው ክርስቶስን ምንድን ነው የሚለው? መስቀሉ በፊታችሁ ተስሎ ነበር ማን አዚም አደረገባችሁ እንደተባለ አዚም የሆኑትን ነገር ሊያነሳላችሁ ነው እየደከመ ያለው። ምን ቸግሮት ነው ዝም ማለት ይችላል? ይህን ሁሉ ሼልፉ ላይ የሰበሰበው መጽሐፍ ለምንድን ነው? He's trying to show you the truth and the truth shall set you free። ሌላ ምንም ፐርሰናል ቨንዴታ የለበትም። ስለዚህ ከእሱ ጋር ልንቆም የሚገባው ለዚህ ነው። እውነት እንዲበራ ትውልዳችን አትሊስት የእኛ ትውልድ ቢሆን የሚቀጥለው ትውልድ እንዲድን ክርስቶስ እንዲበራ በምድራችን ላይ ይሄ ዝባዝንኬ የሆነ ድሪቶ የሆነ ነገር እንዲነሳ ወንድሞቻችን አይናቸው እንዲበራ ነው። አመሰግናለሁ ኤርሚዬ። ወንድምነት ያው በቃ
የዋናው ትጋታችን ሁሌ እንደምነግራችሁ ምንድነው አቺቭ ልናደርግ የፈለግነው ከዚህ ውስጥ ኦኬ። የቤተክርስቲያኒቱን መጽሐፍቶች በዚህ ነው ያልክ እህል ተበልተው አይነበቡም ካላቸው ቅድስናና ካላቸው ደረጃ የተነሳ እህል ሳይበሉ ነው የሚነበቡት ብላ ቤተክርስቲያኒቱ መመሪያ ሰጥታ እኛም በዛው ዓለም ውስጥ በነበርንበት ሳለ እህል ሳንበላ እናነባቸው የነበሩ መጽሐፍቶች አሁን እህል እየበላን የሚሆን እህል ሳንበላ በደንብ በእርጋታ ስናነባቸው ሰማዩ ከምድር እንደሚርቅ አይነት ከመንፈሳዊ ዓለም የራቀ ወደ ክርስቶስ የሚያስጠጉ ሳይሆኑ እንደውም ከክርስቶስ የሚያርቁ በክርስቶስ እንድንታመን ሳይሆን እንደውም በእነሱ እንድንታመን የሚያደርግ በሰዎቹ በግለሰቦቹ ብቻ ሳይሆን በተቀበሩበት መቃብር በረገጡት አፈር እንድንታመን አጽማቸውን እንድንዳስስ ዳሰንም መንግስተ ሰማያት እኛና የኛ የሆነ ዘር ትውልድ ጭምር እስከ 10 ትውልድ እስከ 20 ትውልድ ድረስ ሁሉ ጭምር እንደሚምርላቸው ቃል ኪዳን ገባላቸው ብሎ የሚል ወንድሞቼ ከመንፈሳዊ ዓለም የተፋታ ዕውቀትን ጽፈው ተገኝተዋል ማለት ነው። መጽሐፍቶቹ አነበብን ኑና ያነበብነውን መጽሐፍ እንጠይቃችሁ እናንተ ዕለት ዕለት ታነቧቸዋላችሁ እኛ ግን አንድ አንብበናቸዋል ተጠይቁ ብለን ስንላቸው አይጠየቁም። ወገኖች አይጠየቁም። ኦርቶዶክሳውያን አንድ ወላጅ በወለደው ልጁ እንደሚያፍር ኦርቶዶክሳውያን በራሳቸው መጽሐፍቶች ነው እያፈሩ ያሉት። ለምን በራሳችሁ መጽሐፍት ታፍራላችሁ? እነዚህ መጽሐፍቶችን አጋንንትን ለማባረር ትደግሟቸዋላችሁ። ከዛ መንፈሳዊ ሰው ከተባለው ሰው ከገድሉ ትሩፋት በረከት ለመካፈል ትደግሟቸዋላችሁ። ለትምህርታችሁና ለሃይማኖታችሁ ማጽኛ ትደግሟቸዋላችሁ። የዘላለምን ሕይወት ለማግኘትም ትደግሟቸዋላችሁ። ልብ በሉ፣ የዘላለምን ሕይወት ለማግኘት በስጋም ፈውስን ለማግኘት ለመድኃኒትነት ማለት ነው ይተሻሿቸዋል። እነዚህን መጽሐፍቶች መተሻሸት ብቻ ሳይሆን ገድላቱን መጽሐፍቶችን እናቶችን ሁሉ ጭምር አስጎንብሰው ያሳዝሏቸዋል። አሁን በገዳማት ማለት ነው ቪዲዮ እናሳያችሁ እንችላለን። ገድል የማዘል አልወልድ ብለው ያሉ እናቶቻችን ይወልዳሉ ተብለው እነዚህን መጽሐፍቶች እዘሏቸው ተብለው እናቶች እየተጎነበሱ ያዝላሉ። ለምን? እነዚህ መጽሐፍቶች የያዙ እነዚህን ገድላት የተሸከሙ በጀርባቸው ልጅ ይጸንሳሉ ብለው ለልጅ መስጠት፣ ለስጋዊ በረከት፣ ለስጋዊ ፈውስ፣ አጋንንትን ለማባረሪያ፣ የዘላለምን ሕይወት ለማግኘት፣ ለሃይማኖት ማጽኛ ይጠቀሟቸዋል፣ ያነቧቸዋል። አንድ ኦርቶዶክሳዊ መጽሐፍ ቅዱስን ለአጋንንት ማባረሪያ ብሎ ሲያነብም እንዲያነብብ ሲበረታታ አይተናነቅም። ድርሳነ ሚካኤል ነው የሚነበበው። እኔ ደግሞ በጣም የሚገርመኝ ከዛው ቤተ እምነት ውስጥ ወጥተን እኛ ከወጣን በኋላ እችን ቤተክርስቲያን አታውቋትም ይላሉ። ወዳጄ አንተና ዘርህ ናቸው የማታውቋት። እኔማ በደንብ ነው የማውቃት፣ በደንብ ነው የምናውቃት። ከዛ ነው የወጣ ነው። ከዛ ኦርቶዶክስ ተዋሕዶ ቤተክርስቲያንን አታውቃትም ብሎ ማለት ማላገጥ ነው በእኔ ላይ። ተናዳችሁ ካልሆነ በስተቀር አሁን አንድ ኦርቶዶክሳዊ መጥተህ ስለ ኦርቶዶክስ ኤርሚያስ ብለህ ልትነግረኝ አትችልም። ምክንያቱስ እዛው ቤት ነው ያደግነው። ዘር ትውልዴ በሙሉ እዛው ቤት የነበረው እያንዳንዳችን ቢሲም ብጠይቀው ልክ እንደዚሁ ማለት ቅድም ሲያወራ እንደነበረው ወንድምነት ብሩኬን ብጠይቀው ልክ እንደዚሁ ማለት ነው። ስለዚህ መጽሐፍቶቻችሁ በሙሉ የሚያወሩቱ የኦርቶዶክሳውያን መንፈሳዊ ዕውቀት የሚቀዳው ከእነዚህ መጽሐፍቶች ነው። ምእመኑ የሚያውቀው እነዚህ መጽሐፍቶች ነው። ለጸሎት የሚደግማቸው እነዚህ መጽሐፍቶች ነው። ለስጋዊ ፈውስ የሚተሻሻቸው እነዚህ መጽሐፍቶች ነው። እነዚህን መጽሐፍቶች ያነበበ ያስነበበ የደጎሰ ያስደጎሰ ቆሞ ሲያነብ የሰማ የ80 ዓመት ኃጢአቱ ቁጭ ብሎ ምናምን ነገር የ40 ዓመት እየተባለ ቀልድ ማለት ነው። ታዲያ እንዴት ሰው በራሱ መጽሐፍ እንዴት ያፍራል? አንድ ወላጅ በወለደው ልጁ እንደሚያፍር ኦርቶዶክስ በጻፈችው መጽሐፍ እያፈረች ነው። አንገታቸውን በአደባባይ ላይ ደፍተው ይሄዳሉ። ለምን? እነዚህ መጽሐፍቶች ምን እንደሚሉ ይኸው አፌን ሞልቼ ነግራችኋለሁ። ምን እንደሚሉ ስላነበብኩ ኑና እንጠይቃችሁ፣ ስላነበብን ኑና እንጠይቃችሁ። ትክክል አይደሉም እነዚህ መጽሐፍቶች የቤተክርስቲያን። በእርግጥ ነገሩ ደስ የሚለው አባቶች ከላይ ሰምተውናል። ኦኬ፣ ከኛ ተቀብለው ነው መጽሐፍቶቻችን ጥራት ይጎላቸዋል ያሉት ብፁዕነታቸው።
የሊቃውንት ጉባኤ ስብሰባን ጠርታ በዘመኗ ኦርቶዶክስ እንደዚህ አይነት ስብሰባ አድርጋ አታውቅም። እኛንን ቁጭ እንድትል ያደረግናት መጽሐፍቶቿ ማለት ነው። ግን ወንድማችንን ይቅርታ ማለት ነው። እንዴት አላችሁ? እግዚአብሔር ይመስገን። እህታችን ከየት ቤተ እምነት ነው? እኔ ኦርቶዶክስ ነኝ። እሺ እንኳን ደህና መጣሽ። ሶሪ በነገራችን ላይ የምትለው ነገር ሁሉ እኛ ኦርቶዶክሶች መልስ አለን፣ ሙሉ መልስ ማለት ነው። እኔ ለመልስ ባልበቃም ከእኔ በላይ የሆኑ ወንድሞቻችን፣ ብዙ እውቀት ያላቸው ወንድሞቻችን አሉ። ሲቀጥል ደግሞ እናታችን ቅድስት ድንግል ማርያም ደግሞ አዎ አማላጅ ናት፣ ታማልደናለች፣ ንጽሕት ነች። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት። ይሄንን እኛ እናቱ አይደለም አላልንም፣ እናቱ መሆኗን። ታዲያ እሺ አንድ ጥያቄ ልጠይቅህ። ቆይ ኢየሱስ ክርስቶስን ወድደህ እናቱን እንዴት ትጠላለህ? አንተ እናትህን ጠልተህ እንዴት እናትህን ጠልተውብህ አንድ ሰው ልትወደው ትችላለህ? ሲቀጥልስ ደግሞ እምነትህስ ምን ያክል ነው በሚለው ደግሞ አዳራሽ ዘግተህ ከመጨፈር ውጭ ሌላ ምን ታውቃላችሁ? እውነት ለማውራት ወንጌልንም ራሱ እያለፍክ ነው የምታነበው እንጂ ቀጥታ ወንጌሉን ራሱ ተርጉም ስትባል የላችሁም። እውነት ለማውራት ማለት ነው። አዎ እናታችን ቅድስት ድንግል ማርያም አማላጅ ናት። የጌታዬ የመድኃኒቴ በመጽሐፍ ቅዱስ አስደግፊልን። የኛ ነው ያዳራሽ እናቱ ነች። እህታችን ቆይ እህታችን አውራሽ አይደል? እኔም ደግሞ ላውራ። እኛ ደግሞ የምንሰግድላት እኛም ደግሞ ላውራ እኮ እና አምላካችን ይሄው ላስገዳ አምላካችን መድኃኒታችን ተረድቻለሁኝ። እናታችን ቅድስት ድንግል ማርያም ደግሞ አማላጅ እንደሆነች እናምናለን። ግን እሱን በመጽሐፍ ቅዱስ አላመለክንም። እህታችን አምላክ ብቻ አላልንም። ኧረ በመድኃኒዓለም ኦኬ። እኛ እናቱ አይደለችም ብለን አላልንም። እኛ የወንጌል አማኞች ነን። እናቱ መሆኗን እናንተ አይደላችሁ የምትነግሩን። የአዲስ ኪዳን ጸሐፍት ሐዋርያት ሙሉ በሙሉ ነግረውናል፣ የጌታችን እናት መሆኗን ማለት ነው። ኦኬ ሐዋርያቱ አድምጭኝ። ሐዋርያቱ ያልነገሩን እናንተ ግን የምትነግሩን ሌላ ነገር አለ። ሐዋርያቱ እናቱ መሆኗን ነግረውናል፣ ጽፈውልናል፣ ወንጌሉ ይነግረናል። እኛም ጴንጤዎች እንደዚህ ነው የምናምነው። የጌታችን እናት ከዲጃ ነች፣ አየለች ነች ብለን አላልንም። ማርያም ናት፣ ምንም ጥርጥር የለው። የማይካድ ሀቅ ነው በእኛም ዘንድ ማለት ነው። አሁን እኛ ግን የካድ ነው፣ እናንተ ግን ያመናችሁት ሐዋርያቱ እናቱ መሆኗን አድምቀው የጻፉትን ያህል አማላጅ መሆኗን የጻፉት የለም። እናንተ ግን ነች ብላችኋል። አንቺም አሁን ደጋግመሽ ቃል ኪዳን ይሄው ጌታችን መድኃኒታችን ኢየሱስ ክርስቶስ ከቢሲ ጋር አውሪ፣ መረጃውን ስጪው። ከቢሲ ጋር አውሪ፣ ከጠገብሽ ካለ ወንድም ጋር መረጃውን ስጪ። ያ ቢሲ ወንድምነት አውራ። አንድ ስልክ ነው ያለኝ፣ መረጃ ማውጣት አልችልም። በነገራችን ላይ ግን እሷም ለነገ መጥቼ መረጃውን ላቀርብላችሁ እችላለሁ። ችግር የለብኝም። ሲቀጥል ደግሞ ማለት ነው እኛ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ ነው፣ እውነተኛ አምላክ ነው፣ የጌቶች ጌታ የንጉሶች ንጉስ ነው እናምናለን። የአምልኮ ስግደት እንሰግድለታለን። አንደኛ ነገር ማለት ነው የአምልኮ ስግደት እንሰግዳለን። መጀመሪያ የጸጋ ስግደት ደግሞ ለቅዱሳኖች እንሰግዳለን። ለምን? ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ ያከበርኳቸውን ሁሉ አክብሩ ብሎናልና፣ በእነሱ ላይ መንፈስ ቅዱስ አለና፣ በእነሱ ላይ መንፈስ ቅዱስ ተሞልቶ እኛ እንድናለንና በእነሱ እናምናለን። ግን እሳ እንደናንተ ደግሞ ልጅን ወዶ እናትን መጥላት ማለት ምን ያክል ይሄ ከሃይማኖት ሲጀመር ከሃይማኖታችሁ ኢየሱስ ክርስቶስን እንወደዋለን ትላላችሁ እንጂ የምትወዱት ባፋችሁ ነው እንጂ በፍጹም እውነተኛ አምላክ ነው ብላችሁ እያመናችሁበትም አይደለም። ምክንያቱም አንድ ነገር ይሄን ብታምኑ ኑሮ አዳራሽ ዘግተህ አትጨፍርም ነበረ። ሲቀጥል ደግሞ ኢየሱስ ክርስቶስ የኢየሱስ ክርስቶስ እናትን አትክድም ነበረ። ይሄን አስረግጬ የምነግርህ ማለት ነው። እሺ ወንድማችን ደግሞ ይናገር። ስሚው አሁን ቴንክ ዩ። መጀመሪያ እሷን መች ጠላናት? መች እንደው እውነተኛ ከሆንሽ እንደው ትልቅ ሰው ትመስኛለሽ። ያ መጀመሪያ ማርያምን አንጠላትም፣ የሚገባትን ክብር እንሰጣለን። እንዲያውም ሰሞኑን ኢየሱስ ማርያም እማምላክ ትባላለች በሚለው ላይ አዎ ትባላለች። ፍጹም ሰው ፍጹም አምላክ የሆነውን ጌታ በሆዷ አድርጋለች። ትልቅ ትውልድ ሁሉ ብፅዕት እንደሚሏት ብፅዕት ነች እንላለን። የተከበረች የተወደደች የእምነታችን ቁንጮ ምሳሌያችን ናት። ማርያምን የሚመስል የለም እያለን ነው።
ግን አሁን እናንተ እኛ እኮ የተቃወምነው እናንተ የምትሉት ወደ አምላክነት ደረጃ ስላስጠጋችኋት ከዛም አልፎ እንዲሁም ዓለም ሳይፈጠር በፊት እንደነበረች ቅድም ምስልናገር እንደዛ ብለን አላስተማርንም። እንደዛ ብሎ ትምህርት የለም በኦርቶዶክስ አትዋሹ ማለት ነው። እኛ ምንድነው የፈጠራትም እግዚአብሔር ነው። አብ ቆይ ልጨርስ። የፈጠራትም እግዚአብሔር ነው። ረቂቅ ከተማ ያደረጋትም ያደረባትም ራሱ እግዚአብሔር ነው። ኢሞሽናል ሆነሽ እናታችን ቅድስት ድንግል ማርያም ከበፊት የነበረች ናት ብለን በኦርቶዶክስ ቤተክርስቲያን አላስተማረችም። አሁን እኛ እኮ በጣም በጸጋ እኛም ደግሞ ከፈጣሪ በላይ ሆነን አናመልካትም። ለጸጋ ስግደት እንሰግድላታለን፣ ሲቀጥልም እናከብራታለን አልኩ። ግን እሳ ከኢየሱስ ክርስቶስ በላይ ናት ብለን እኛ በፍጹም አላልንም። የምንሰግድላት የጸጋ ስግደት ነው አልኩ። እናንተ ደግሞ ለኢየሱስ ክርስቶስ ይቅርና ሲጀመር ስግደትን ታውቁታላችሁ። እንደ እውነት ለማውራት ማለት ስገድ እንኳን ይላል ለአንድ አምላክ ስገድ። እስቲ አስተምሪን እስቲ በመጽሐፍ ቅዱስ። እሺ ይኸውልሽ እዚህኛ የሳትነው ነገር ካለ ያልገባን ነገር ካለ አስተምሪን። አሁን አንቺ የምትይው ቅድም እኔ የመጽሐፍ ቅዱስ ወይም የኦርቶዶክስን ቀኖናና ትምህርት በደንብ አላቅም ብለሻል። ስለዚህ ስለ ትህትናሽ አመሰግንሻለሁ። ግን አሁን አንቺ እንዳልሽው አታውቁም ያልሽው ነገር እስቲ የጸጋ ስግደት የሚባለው ነገር እስቲ በመጽሐፍ ቅዱስ እስቲ አስተምሪን፣ እስቲ ግለጭልን። የአምልኮ ስግደት አለ ብለሻል። እሺ እሱም መጽሐፍ ቅዱስ ይላል። ክብር፣ ምስጋናና ክብር ስግደት የሚገባው አንድ አምላክ ይላል። የጸጋ ስግደት የሚለውን እስቲ በመጽሐፍ ቅዱስ ሐዋርያቱ የጸጋ ስግደት ሰግደዋል ለቅዱሳን ሰማዕታት ለማርያም? እስቲ ንገሪን። እኛ ለቃሉ ታማኝና ለቃሉ እንገዛለን። ወረድሽን እመቤት። ሜሎስ ወዴት ሄደ? እሺ ቅጣ ማለት ነው ኮኔክሽን ያወራዳኝ እሱ እዛ ነው። ኦኬ ሰምተ ጥያቄ ገብቶሻል? የአምልኮ ስግደት ማለት አንድ አምላክ ለሆነ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የምንሰግደው ነው ማለት ነው። የጸጋ ስግደት ደግሞ የምንለው ኢየሱስ ክርስቶስ ያከበራቸው ለነሱ ነው የምንሰግደው ማለት ነው። እነሱ እነማን ናቸው? ለቅዱሳኖች ማለት ነው። ለምን? በጌታችን በመድኃኒታችን በኢየሱስ ክርስቶስ አምነው ሰማዕታት የወሰዱ ብዙ ቅዱሳኖች አሉ አይደል? ለምሳሌ እነ ሰማዕቷ ቅድስት አርሴማ አሉ። ስለዚህ የጸጋ ስግደት እንሰግዳለን። ለምን? እግዚአብሔር እኔ ያከበርኳቸውን ሁሉ አክብሩ ብሎናልና መንፈስ ቅዱስ በእነሱ ላይ አለ። የቱ ጋ ነው ያለው? ለምሳሌ ሰዎች በተለምዶ እርዱኝ እረዳችኋለሁ ብሏል ይላል። ለምሳሌ እንደዚህ የሚል ነገር መጽሐፍ ቅዱስ የለም። እኔ ያከበርኳቸውን አክብሩ የሚለው የቱ ጋ ነው የተጻፈው? እንደዛ የሚል አለ? ለምሳሌ አሁን አንዳንድ ነገሮች ይገባኛል። ለምሳሌ አምላክን የሚያህል ነገር በሆዷ የተሸከመች እናት ከሌላው ሰው እንዴት እኩል እንቆጥራታለን የሚለው ነገር ከቅናት የወጣ ነገር ነው። እሱን አንደርስታንድ አደርጋለሁ። ለምሳሌ ሐና እናቷ፣ ኢያቄም አባቷ አለ አይደለ? አሁን በእናንተ ትምህርት ለምሳሌ ሐና ድንቅ የሆነች ልጅ የወለደች የመለኮት አያት የሆነች ሐና መናገር ይችላለሁ። ነገሩ እውነት ሊመስል ይችላል። ወደዛ እየገፋ ነው ልንሄድ ይገባል ወይ? ለዚህ እኮ ነው ከተጻፈው አትለፍ የተባለው። ስለዚህ መጽሐፍ ቅዱስ ሊሚት ካልሰጠንና እሱ ሪፈረንሳችን ካልሆነ በብዙ ነገር ልንስት እንችላለን። ስለዚህ አሁን የጸጋ ስግደት አትሰግዱም ብለሽ እንደወቀስሽን፣ በእውነት ጫን ብለሽ እንደወቀስሽን የጸጋ ስግደት ምን ማለት እንደሆነ እስቲ ንገሪኝ፣ በመጽሐፍ ቅዱስ በቃሉ አድርገሽ ማለት ነው። አስፈጣው እኮ የመጽሐፍ ቅዱስ እያልኩ ሳይሆን እኔ እያልኩ ያለሁት የጸጋ ስግደት በሚለው መለስኩልህ። የጸጋ ስግደት ማለት አምላካችን መድኃኒታችን ኢየሱስ ክርስቶስ
ለሱ ሰማዕታት የሆኑና እሱ ያከበራቸውን ለነሱ ሰግዳለን። እነሱ ደግሞ ምንድነው የጸጋ ስግደት ለቅዱሳኖች ይሰጣሉ። ከዚህ በላይ ደግሞ ማስረጃ ካልክ ደግሞ እኔ ነገ መጥቼ በደንብ ማስረጃውን ልሰጥ እችላለሁ። እሺ ግን አንድ ጥያቄ ልጠይቅሽ ማለት ነው በቻልክ ደግሞ አይ ትክክል በእውነት በጣም አድንቄሻለሁ እውነተኛ ስለሆንሽና በትህትና ስለነገርሽን። ግን ለምሳሌ አሁን ሮሜ 8 ላይ ምን ይላል? እግዚአብሔር አስቀድሞ ያወቃቸውን ጠራቸው፣ የጠራቸውን አከበራቸው፣ ያከበራቸውን አጸደቃቸው ብሎ ስለኛ በክርስቶስ ላመኑት ሁሉ እንደዛ ብሏል። ስለዚህ እግዚአብሔር እኛን ቅዱሳን እሱም አክብሮናል። ምክንያቱም ኢየሱስ ክርስቶስ ራሱን አሳልፎ ስለሰጠ። ስለዚህ በእግዚአብሔር ዘንድ እኛ የተመረጥንና እሱ ራሱ ያከበረንን ከእኛ ሳይሆን ከእሱ የተነሳ እግዚአብሔር የተለዩ ሰዎችን በተለየ ሁኔታ አክብሮ ለእነሱ የተለየ አክብሮት ስቶ አላለም። ገብቶሻል? እነዚህን ጥያቄዎች መመለስ ያስፈልጋል። እና የቶቹ ናቸው የተከበሩ የተባለ? ልክ ነው ለማርያም የተባለ ነገር አለ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ አብልጠን ለእነሱ ክብር እየሰጠን አይደለም። እኛ እናመልካቸዋለን እያልን አይደለም፣ ግን መንፈስ ቅዱስ በእነሱ ላይ ያድራል። እሱም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን ይቅርና ለሱ ሰማዕታት የሆኑትንና ይቅርና እግዚአብሔር ያከበራቸውን ይቅርና የሰው ልጆች እንኳን ሁሉ እኮ እንደራሳችሁ ውደዱ አክብሩ ብሎናል አይደል? እንደ እንኳን ቅዱሳንን ይቅርና ማለት ነው አይደል? እንግዲህ ስህተት ነው ካልክ ደግሞ ስለዚህ ምንድነው ይቅርና ለቅዱሳኖች ይቅርና ለኖርማን እንኳን ለኛ እንኳን ለኖርማን እንኳን እንደ ማንኛውም ሰው ውደዷቸው፣ እንደራሳችሁ ውደዱ አክብሩ ብሎናል ማለት ነው። እና በዚህ መረዳት ትችላለህ። አንደኛ ነገር ማለት ነው። ግን እሳ ከፈጣሪያችን በላይ ለነሱ ክብር ሰጠን እንትን እያልን አይደለም። ግን እሳ አዎ ቅዱሳኖች ናቸው እና ክብራቸዋለን፣ የጸጋ ስግደት እንሰግድላቸዋለን። ለምን? ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አምነው ሰማዕታት የሆኑ ናቸው እና እናታችን ቅድስት ድንግል ማርያምም ንጹሒት የሰርግ ቤት ብሎ የረቂቅ ከተማ ኃያል ጌታ መድኃኒታችን ኢየሱስ ክርስቶስ ያደረባት 9 ወር ተሸክማ የጸነሰችው የወለደችው ማለት ነው። ስለዚህ እንደሷ ንጹሕት የለም። ስለዚህ እሷን ደግሞ እንደምንም እንትን ብላችሁ ወደታች ዝቅ ልታረጓትም አትችሉም በፍጹም። እናንተ ዝቅ ብታረጓትም እግዚአብሔር ደግሞ በዚህ እናንተ እናቱን እንደዚህ የዚህን ያክል ዝቅ እያደረጋችሁ ልጅን አመልከዋለሁ አከብረዋለሁ ማለት በፍጹም ጌታ ሆይ ያለኝ ሁሉ መንግስተ ሰማያትን አይወርስም ትእዛዜን ይፈጽም እንጂ ይላል ቃሉ እንኳን ማለት ነው። እና በዚህ መልኩ ባትሄዱ መልካም ነው። በእርግጥ እናንተን እያልኳቸው አይደለም፣ ብዙ አሉ ወንድሞቻችን ማለት ነው እናታችን ቅድስት ድንግል ማርያምን የሚሳደባሉ አይደል? እንደውም ዘግዝቀው ሁሉም ይሳደባሉ። ብዙ ጴንጤዎች ስለጋጠመኝ ነው። እነሱ ልክ አይደለም። እሺ በቃ ነገ ስትመጪ የቤዛ ስግደት ምን እንደሆነ ታስረጅናለች። ቴንኪው እህት አለም። ኤርሚ አለ አሎ፣ ሰላም ነው? እኔ ነው። አይ እንኳን ደህና መጣ ኤርሚ። ያኛው ዋናውን ኤርሚን ነበር። ሰላም በለንና ጨዋታችንን እንቀጥላለን። ኤርሚያስ ከየት ቤተክርስቲያን ነህ? እኔ ልማር ነው የገባው። ዝም ብዬ ልሰማ ነው። ሰላም ብያለሁ ሁላችሁ ነው። ሰላም ይብዛ ወንድም አለው። ምናልባት ቃል ስጋ ሆነ ቆንጆ ስትወያይ ሰምቼሻለሁ። በተደጋጋሚ ግን ስትይ የነበረው እኛ ማርያምን አናመልካትም የሚል ነበር ስትናገር የነበረው እና እንደው ፈቃድሽ ከሆነ አንድ ጥያቄ ልጠይቅሽ።
ይህንን ያልኩበት ምክንያት ከፈጣሪ በላይ ያመለካቸዋት ነው ስላለኝ ነው። እኛ ከፈጣሪ በላይ ያመለክናት አይደለም፣ ግን እሷ ከፈጣሪ በታች ከፍጡራን በላይ ደግሞ ንጹሕት የሆነች እናታችን ቅድስት ድንግል ማርያም እናከብራታለን እያልኳችሁ ነው ያለሁት። ለጸጋም ስግደት ደግሞ እንሰግድላታለን። ይሄን የመለስኩለት ምን ባለኝ ነው ወንድሜ? ከእግዚአብሔር በላይ ታመልኳት እያመለካችኋት ነው ባለኝ መልኩ ነው ይሄንን የመለስኩለት እንጂ አናመልካትም እያልኩ አይደለም። ግን እሷ ይሄንን ለመመለስ ያክል ነው። ተግባባን? ከፈጣሪ በላይ ማለቱ ነው ትክክል ያልሆነው እንጂ ከፈጣሪ እኩል ቢል ልክ ነበር። ከፈጣሪ እኩል ታመልኳታላችሁ ቢል እንደዛ አይደለም እሱ ያለኝ ያለው እናንተ ያመለካችሁ ያላችሁት ከፈጣሪ ነው፣ እንደ ፈጣሪ ነው ስላለኝ ነው። ከፈጣሪ በላይ ነው ያመለካችሁ ያላችሁት ስላለኝ እኔ ደግሞ ከፈጣሪ በላይ ሳይሆን ከፈጣሪ በታች እያመለክናት ነው። ግን እሷ አንድ አምላክ አለን፣ እሱም ኢየሱስ ክርስቶስ ነው። የምንሰግድለት የአምልኮ ስግደት እንሰግዳለን። ይሁን ደግሞ ቅዱሳን ደግሞ ለእናታችን ለቅድስት ድንግል ማርያም ደግሞ የጸጋ ስግደት እንሰግዳለን። ጥፋት ምንድነው? ቢሲ ከፈጣሪ በላይ ታመልኳታላችሁ ማለት ነው። እሷ ያለችኝ አሁን ከፈጣሪ በታች ነው የምናመልካት ነው አይደል? ቃል ሥጋ ሆነ። ብሩኬ ነህ እንዴ? እንዴት ነህ ብሩኬ? ሰላም ነው? ኤርሚ እንኳን ደህና መጣክ። ስላየው ደስ ብሎኛል። ተባረክ። እኔም ስላየው ደስ ብሎኛል። አይ ፕሮፋይል ቀይራልኝ አይደል? ሌላ ሰው መሰልኩ አይደል? ስገባ ሌላ መስለኝ ነበር። ድምጽ ስሰማ ነው ያወቅኩት ወዲያውኑ። እሺ ስላየው ደስ ብሎኛል። እንኳን ደህና መጣክ። አለሽ እህቴ ቃል ሥጋ ሆነ። አሜን። ይቅርታ የለውም ነበር። ከፈጣሪ በታች ነው የምታመልኳት እናንተ? ምን አልከኝ? ወንድሜ ይቆራረጥ። ከፈጣሪ በታች ነው የምታመልኳት እናንተ? ግልጽ አልሆነልህም? በቅድሚያ እኮ አንድ አምላክ አለን አልኩ። እሱም ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ። ከሱ በታች ደግሞ እናታችን ቅድስት ድንግል ማርያም አለች። ታመልኳታላችሁ ከሱ በታች? የጸጋ ስግደት እንሰግድላታለን፣ እሱም ደግሞ እናከብራታለን እንጂ አታመልኳትም አይደል? እናከብራታለን። ታማልደናለች ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ አማላጅ ናት እንጂ አምልኮን ለሷ አትሰጡ ማለት አታመልኳትም። አዎ አናመልካትም በእኝ ማታመልኳት ከሆነ ማታመልኪያት ከሆነ አንቺ ኦኬ። ለምንድን ነው ይሄን ማንሳት የፈለግኩት? በኢትዮጵያ ኦርቶዶክስ መጽሐፍ ማርያም እንደምትመለክ ቃል በቃል ተጽፏል። እንደምትመለክ ቃል በቃል ተጽፏል። ለምሳሌ ሁለት ነገር አንስቼ ላሳያችሁ። አንድ አካል ዓለምን ፈጠረ ተብሎ ከተነገረለት ፈጣሪ ነው ማለት ነው። ለፈጣሪ ደግሞ ሁሉም ይገባዋል። ፈጠረ ተብሎ ከተነገረ ፈጣሪ ነው። ዓለማትን የፈጠረችው ማርያም ናት። በኢትዮጵያ ኦርቶዶክስ አስተምሮ ዓለማትን የፈጠረችው ማርያም ናት። አሁን የተጻፈ ነው እየነገርኳችሁ ያለሁት። ዓለማት በሷ ከተፈጠሩ ፈጣሪ ናት ማለት ነው። ፈጣሪ ከሆነች ደግሞ ሁሉ ይገባታል። ለዚሁ ማስረጃ ደግሞ እንዲሆናችሁ እዚሁ መጽሐፍ ላይ ለማርያም የአምልኮ መስዋዕት እንደሚሰዉ ነግረውናል። የአምልኮን መስዋዕት ለማርያም እንደሚሰዋ በመጽሐፋቸው ላይ ጽፈዋል። ሰዎች በግለሰብ ደረጃ አናመልካትም ቢሉ እንኳን ቤተክርስቲያኒቷ በግልጽ ጽፋለች። እናመልካታለን፣ የአምልኮ መስዋዕት እንሰዋለን፣ ደግሞ ዓለም የተፈጠረው በማርያም ነው ብለው ጽፈውልናል። አይ ተሳስተሃል የሚል ሰው ካለ መግባትና አትዋሽ። ዓለም የተፈጠረው በማርያም ነው አላለም። አሁን ንጽሕት ቅድስት ድንግል ማርያም
አይደለም አንተን የሚያስገኘች በእሷ ተምሳሌት ነው። ይሄ ነው ወቅ እንዳትረሳው። ምንድነው አንተንም ልታድን የቻለችው እናታችን ቅድስት ድንግል ማርያም። ለምን እናታችን ቅድስት ድንግል ማርያም ኢየሱስ ክርስቶስ ባትወልደው አንተ ልድን አትችልም። ይሄን ደግሞ እየመረረህ ዋጠው ማለት ነው። አይ እኔ ለምን እየመረረኝ ውጠዋለሁ? መጽሐፍ ቅዱሳዊ ስላልሆነ ንግግርሽ ትክክል አይደለሽም እልሻለሁ። እኔ በማርያም ልድን አልችልም። ማርያም እምቢ ብትል ይቀርባታል። የኔ መዳን አይቀርም፣ እሷ ነው የሚቀርባት። የመውጊያውን ብረት ብትቃወም ተብሏል ጳውሎስ። በአንተ ይብስባል ተብሏል። ይብስባታል ብትቃወም፣ እምቢ ብትል እንጂ በእሷ ይቀርባታል እንጂ የእግዚአብሔር ፕሮግራም ይቀራል ማለት አይደለም። የእግዚአብሔር ፕሮግራም በእሷ ነገር ላይ የተመሰረተ ስላልሆነ ማለት ነው። እና በእሷ ምክንያት ልድን አልችልም። እሷ ራሷ በመውለዷ ነው የዳነችው። ለእሷም ነበር የጌታ መወለድ። እና አትዋሽ ላልሽኝ ግን ማስረጃ የምትፈልጊ ከሆነ ማስረጃ እናሳይሻለን። የኢትዮጵያ ኦርቶዶክስ እንደዛ ብላ እንደጻፈች